ከዛ ዋንጋር ሲያወራ ነበርኩ። ኤኒዌይስ ምንድነው እኔ አያና ከሚለው ነገር ጋር በብዙ ሀሳቦች አልስማማም። እኔ አሁን ለምሳሌ አንዳንዴ እዚህ ቲክታክ ላይ የሚወራው ስፔሻሊ በብልጽግና በኩል ብልጽግና ልክ እንደውም ከዚህ በፊት ህወሓት በነበረበት ሰዓት ላይ እንደውም ሀገሪቷን በደንብ ኦፍኮርስ እሱ ህወሓት በሚፈልገው ወይ ሀገሪቷን በስነስርዓት ተቆጣጥሯታል ብዬ ያስባል። አሁን ግን ብልጽግና ከመጣ በኋላ ግን ሀገሪቷን በሚገባው ሁኔታ ተቆጣጥሯል። አሮን ቲንክ የተቆጣጠረ አይመስለኝ። አሁን የምናያቸው አርቲፊሻል ነገሮች አሉ፣ ብልጭልጭ ነገሮች በተለይ አዲስ አበባ ዙሪያ ላይ ምናምን ብልጭልጭ ነገር ልናይ እንችላለን። ከዛ የዘለለ ግን በሀገሪቷ የመጀመሪያ የመንግስት ስራ ሀገሪቷን በሰላም ማስተዳደር ነው። ኢትዮጵያ ውስጥ ሰላም የሚባል የለም። ሞር ጦርነት ነው ያለው በየቦታው። ኦፍኮርስ በዚህ በጦርነት መካከል ምርጫ ሊያደርግ ይችላል። ምርጫው ግን ትክክለኛ ምርጫ ነው ወይ? እሱን ወደፊት የምናየው ሊሆን ይችላል። ተፎካካሪ ፓርቲ በሌለበት ሰዓት ላይ ምርጫ ይኖራል ብዬ አላስብም። ይህንን ሪያሊቲው መጋፈጥ አለብን እና ስለ ምርጫ ቅድም ሲወራ ስለነበር ምርጫው ራሱ ቢደረግ ይደረጋል። ምርጫው ይሄ አትወርታቸው ምናምን የሚያወሩት እንትን ይሄ ምርጫ አይደረግም ምናምን 80% ምናምን የሚባል ነገር መደረጉ የማይቀር ምርጫ በየቦታው ይደረጋል። የተወሰኑ ቦታዎች አማራ ክልል ላይ ይደረግ ይችላል። ገጠራማ ኤሪያዎች ላይ የተወሰኑ ቦታዎች ላይ ኦሮሚያ ክልል ገጠራማ ኤሪያዎች ላይ በተለይ ምዕራብ ወለጋ በኩል ላይ ይደረግ ይችላል እና ሌሎች ቦታዎች ላይ ትግራይ ክልል ላይ ይደረግ ይችላል። ሌሎች ቦታዎች ላይ ግን ማጆሪቲ ቦታዎች ላይ ምርጫ ይደረጋል። ግን ምርጫው ላይ ግን ተፎካካሪ ፓርቲው አለ ወይ ብለን ደግሞ መነጋገር አለብን። ያለው ማን ነው ተፎካካሪ? ኢህአፓ የሚባል ፓርቲ ሰው እንኳን በስነስርዓት የማያውቀው ኢዜማ ነው ሊፎካከር የሚችለው? አብን ነው ሊፎካከር የሚችለው? ማን ነው ሊፎካከር የሚችለው? ስለዚህ እርስ በራስ ነው ምርጫ የሚደረገው እንጂ ትክክለኛ ሌጂቲመንት የሆነ ምርጫ አይደለም። ይህንን ሪያሊቲው መጋፈጣል። እንደውም ምን አቅም አላቸውና ነው? ምን ባጀት ነፍ አቅም የላቸውም። በየቦታው አሁን ለምሳሌ በመንግስት ደረጃ ኦፍኮርስ ሄደህ ማዳበሪያ እየሰጠ ምናምን ምርጫ ልትቀሰቅስ ትችላለህ። ግን ኢትዮጵያ ምድር ላይ አንተ እስከምታውቀው የፖለቲካ ውስጥ ከገባበት ጊዜ ጀምሮ ትክክለኛ ምርጫ የተደረገበት ጊዜ መቼ ነው? በቅንጅት ጊዜ እንደውም ክሎሰስት የምትለው ትክክለኛ ምርጫ በቅንጅት ጊዜ ክሎሰስት የምትለው እኔ አሁን ያለውን ምርጫ ኦፍኮርስ ሀገሪቷ እስከምትረጋጋ ድረስ ምናምን ተብሎ ራሱን በኢህአዴግ ጊዜ የጨረባ የሚሆን የምንም ምርጫ ሲሳተፍ የነበረ ፖለቲከኛ ነው። የፖለቲካ ፓርቲ ምርጫ ስሜት ውስጥ ትገባለህ። አሁን ምርጫ ስትወዳደሩ በኢህአዴግ ጊዜ አላለ ታጣቂ ቡድን ቅንጅት አትሊስት በየዛን ጊዜ ላይ ቅንጅት አለ ትክክለኛ ፍትህ አገኘ አይደለም። ፍትህ ግን ምንድነው አትሊስት የሆነ የምርጫ ስሜት ውስጥ የሆነ ቀስቀሳው ምናምን የሆነ ስሜት ውስጥ ምናምን ትገባል። አሁን እኮ ተቃራኒ ይዛ አሁን ኢቭን እውነቱን እናውራ ከተባለ ይሁን በኢህአዴግ ጊዜ ሲሳተፍ የነበረ ፖለቲከኛና የፖለቲካ ፓርቲ አሁን ከኢህአዴግ ጊዜ ምን የተለየ ነገር ስላለ ነው አንሳተፍ? ኢትዮጵያ ውስጥ ሰላምም የለም፣ ብቁም አይደሉም ሰዎቹ። የሚመጡት ሰዎች ለምርጫ ብቁ አይደሉም። አነስተ እናውራ ከተባለ ብቁም አይደለም። የሚመጡ ሰዎች ወደፊት ለፊት እየመጡ ያሉት ብቁ የሚሆኑ ሰዎችማ ይዘር ተሰደዋል፣ ወደ እስር ቤት ናቸው ያሉት። አንደኛ። ሁለተኛ ሰላም የለም ኢትዮጵያ ውስጥ። እንዴት አድርጎ ነው አሁን ለምሳሌ ምርጫ እጩዋለን እንበል አማራ ክልል እናውራ ሰው ማሳመን እንኳን የማይችሉ መሀይም ጥርቅም ነው የተጠራቀመበት። ስድቡን ተውና ሌሎች ታዲያ ለምንድን ነው የማይወዳደሩት? ምርጫ ላይ መጥተው ለምንድን ነው የማይሳተፉት? መንግስትን ተቃርኖ ከዛ በኋላ እስር ቤት ይግቡ? ሴፍቲ እኮ የለም እኮ ኢትዮጵያ ውስጥ እኮ አይደል? አሁን ለምሳሌ እውነቱን ባለፉት 27 ዓመታት ነው እንትን ገብቶኛል። አሁን እኔ ባለፉት 27 ዓመታት የጨረባም ይሁን ኢህአዴግ በነበረበት ጊዜ ምርጫ ሲሳተፍ የነበረ ፖለቲካ ፓርቲ አንሳተፍም ብሎ አንድም ቀን ተናግሮ ወይም ሪዛይን ያላደረገ የፖለቲካ ፓርቲና ፖለቲከኛ አሁን ካለፉት 27 ዓመታት ምን የተለየ ነገር ኖሮ ነው? ለመቀስቀስ ራሱ ሰላም የለም ኢትዮጵያ ውስጥ ሰላም የለም። እንዴት አድርጎ ነው የሚቀስ? አንድ ሰው ከአንድ ቦታ ወደ አንድ ቦታ ከአዲስ አበባ መውጣት የማይችል ከአዲስ አበባ ወደ ሆነ ቦታ ስትሄድ ትታገታል። መውጣት የማይችል አማራ ክልል ውስጥ ከአንድ ወረዳ ወደ አንድ ወረዳ በሰላም የማትሄድበት ሀገር ላይ መጥቼ ምርጫ ልቀስቀስ ብትል ኦነግ አናትን ነው የሚልህ ከጀርባ። እውነት እናውራ ከተባለ ስለዚህ ኢቨን እኔ እንደውም ሰርፕራይዝድ ነኝ እንደውም ምርጫ ራሱ መኖሩ። ኦፍኮርስ አብይ አህመድ ምርጫውን ይፈልጓል። በፖለቲካ ዘንድ ስታዩ ትክክል ነው የሚያደርገው። ሌጂቲማይዝ መሆን አለበት የግዴታ ምንም ነገር ለማድረግ ካለበለዛ ህገወጥ መንግስት ነው ሊባል ነው። ስለዚህ ሳይወድ በግድ ምርጫውን እኮ አሸንፋል እኮ እኔ እኮ እንትን እያሉ ምርጫ ይሄ አሁን አቶ ይርታቸው የሚያወሩት ምርጫ አይደረግ የሚባሉት
ውሸት ነው። ምርጫ ይደረጋል። ይሄ 80% እኔ የፋኖ ደጋፊ ነኝ። አፋብንን አልደግፍም። አፋብን 80% አይደለም 15% ቦታ አልተቆጣጠረም። አሁን ጫካ ውስጥ ነው ያለው። ምንም ይሄ ውሸት መዋሸት የለበትም። የትኛው ፋኖ አንተ የምትደግፈው? ፋኖ ማለት የአማራ ወርስም ነው። እነሱም ይናገራሉ። አፋብን በሉ ነው የሚሉት። አማራ ፋኖ ብሔራዊ ንቅናቄ ሌላ ሁለተኛም ድርጅት እኔ ፋኖ ጀነራል ፋኖ የሚለውን እኛ ፋኖ ማለት የአማራ ወርስ ነው። ታጣቂ ቡድኖች ሊኖሩ ይችላል። አሁን ለምሳሌ እንደዚህ ድርጅቶች አሉ። ልክ አሁን ለምሳሌ ከዚህ በፊትም ስናወራ የነበረው ወያኔ የሚባለው ለምሳሌ ወያኔ አሁን አፋብን ስፖክስ ፐርሰን አላቸው። ድርጅቱን አልደግፉም። ድርጅቱ የእናንተ ፋኖ እንደዛ አይደለም። አሁን ድርጅት ማንን ድርጅት ትደግፋለህ ነው ማለት ያለብህ እንጂ ፋኖ ከሆነ እኔ ድርጅት አሁን በዚህ ሰዓት የምደግፈው ድርጅት የለም። ፋኖ ማለት የአማራ ወርስም ፋኖ ማለት አሁን የመጣ አዲስ የመጣ አይደለም። የዛን ጊዜ በጣሊያን ወረራ ፖለቲካ አንተ ታጣቂ ቡድን ነው የምደግፈው ወይስ ምንድን ነው የምደግፈው? ኤኒቲንግ የአማራ ነፃ የሚያወጣ ካለ ደግፋል። እንዴት ነው ነፃ የሚያወጣ አካል ማን ነው? በፖለቲካም ሊሆን ይችላል በምንም ነገር። አሁን ለምሳሌ አፋብን እንደ ድርጅት መዋቅሩን አልደግፍም። ቢከስ ከጀርባ ያሉ እንትኖች እዛ ውስጥ ያሉ ግን ታጣቂ ቡድኖች የምደግፋቸው አሉ። ያው አመራሮች አሉ። ያው የምደግፍ እነሱ ከዛ ውስጥ ከመጡና ሌላ ድርጅት ከመሰረቱ እሰየው። ከዛ ውጭ ግን ይህንን አፋብን የሚባለው ድርጅት መዋቅሩን አልደግፍም። መዋቅሩ የህወሓት ድርጅት ነው ብለን ነው የምናስበው። ከጀርባ ህወሓት የምዘውረው ነው። እኔ እዚህ ጋር ብልጽግናን እየተቃወምኩኝ ህወሓት የምዘውረውን ድርጅት አለግ። ግን ፋኖ ማለት ግን የአማራ ወርስም። ልክ አሁን ለምሳሌ ወያኔ ማለት የህወሓት አይደለም። ወያኔ የትግራይ እንትኖች የሚታገሉበት የወርስም ነው። ወያኔ እሱ ገብቶናል። ስለዚህ ፋኖ ማለት የአፋብን ብቻ አይደለም። አሁን ለምሳሌ እኔ ቅርጽ እንድታስይዝ ነው። ትርጉሙን እኮ አይደለም። ትርጉሙን እኮ ማንም ያውቃል። ወያኔ ማለት ትግል ነው። ትራዲሽናል ፋይቲንግ፣ በወጣቶች መካከል የሚደረግ ፋይቲንግ ነው። ምንም ሌላ ነገር የለውም። አሁን አፋብን ለምሳሌ ዘመነ ካሴ፣ አስረስ ማረ ዳምጤ ስፖክስ ፐርሰን አላቸው። እስክንድር ነጋ ፖሊሲ ዋና መሪ ነው። በተዋረድ አላቸው። እዚህ ጋር አይደለም 13 ሰዎች አሉ። አፋብን ቅርጽ አላቸው። ደግሞ ወደ አንድ መጥተዋል። ልክ እንደዛ እና አንተ መደግፈው ምኑን ነው? እኔ ግለሰብ ድርጅት መጀመሪያ እኛ ድርጅት ደጋፊ አይደለም። ድርጅቱ ገና በስነስርዓት እኛ አንድ መዋቅር መጥቶ በስነስርዓት ድርጅት ይሸታል። አሁን ለምሳሌ በፋኖ ደረጃ ካልክ ልክ አሁን ለምሳሌ ኦነግ አሁን ልክ ኢትዮጵያ ውስጥ ሲመጣ ቄሮ የሚባለው ሙቭመንት የዛን ጊዜ ኢትዮጵያ ውስጥ በተደረገበት ሰዓት ላይ ቄሮ ግማሹ ቤት የገባለ ግማሹ ቄሮ ሙቭመንት ነው። የኦሮሞ የሚታገሉበት ድንጋይ እየወረወሩ ሊሆን ይችላል፣ በሰላምም ሊሆን ይችላል። እኔ ሰላማዊ ነው ብዬ አላስብም። ድንጋይ እየወረወርክ ሰላማዊ ነገር ስለሌለ ላስረዳህ ሙሉ ደቂቃ ስጣለሁ። እኔ በደግፈው ይህን ትግል ነው። ማኒፌስቶ ይሄ ነው። ከዚህ አንስቶ እኛ እኮ ራሳችን ድርጅት ነው። እኛማ ድርጅት ነው። እኛማ የራሳችን ድርጅት አለ፣ የምንታገልበት ድርጅት። መሬት ላይ ግን አሁን ፋኖ መሬት ላይ የእናንተን ትግል የሚያራምድ ኃይለው የትኛው ነው? እኛ ታጣቂ ቡድን እኮ ነው። እኛማ ከውጭ ሆነን ፖለቲካ የምንሰራ ነው። እኛ ፖለቲካ ናሬሽን መገንባት ናሬሽን እንትን ማለት ነው እንጂ መሬት ላይ ወርደን ፖለቲካ ፓርቲ የምንወዳደር አይደለም። እኛ የምንሰራው ቡድኖች ጋር ትሰራላችሁ። መስራት ባለብን ሰዓት እንሰራለን። ስለዚህ እዚህ ጋር በሰላማዊ መንገድ የምትታገሉ ፓርቲ ናቸው። እኛ ፓርቲ አይደለንም። እኛ ንቅናቄዎች ነን። ፓርቲ አይደለም። አንዴ ላስረዳ፣ አንደርስታንድ እንድታደርገው ግልጽ አድርጉልኝ። ዋና አማራ ምንድን ነው? እኛ የራሳችን የሆነ ራሳችን አደረጃጀት ንቅናቄ ነን። ራሳችን ይሆን እዛ መሬት ላይ ምንድን ነው? አምታታው በከተማ እኮ ሆነብን እኮ ጎበዝ። ወደ እንትኑ ጋር እንዳይመጣ አሁን ግልጽ አድርገህ ለመሰለህ ፉል ታይም ነው ግልጽ ማድረግ አለብህ። አንዴ ተዋክበን እያለፍን እኮ ተቸገርን። አጥርተን እንለፍ። አንዴ እኮ ቴዲ ወደዛ ሀሳቡ አሁን ምንድነው ስለማቅ እኮ ነው። ቆይ አንድ ጊዜ መናገር ማትፈልገው ነገር ካለ እኔ መናገር ማትፈልገው አሁን ለምሳሌ ቅድም ታጣቂ ቡድን ጋር ልክና እሱ አሁን ለምሳሌ ያተርም ቶታሊ ዲፍረንት ነው። ቢካዝ እኛ ድርጅት አለ፣ የውጭም ድርጅት የተመዘገበ ድርጅት ምናምን አለ በሌላ አካል እና ስለዚህ ምንድነው እሱ በሌላ ነሰንስ ነው። ግን ምንድነው እኔ እያልኩ ያለሁት ምንድነው
መስራት ባለብን ሰዓት ላይ መሬት ላይ ማገዝ በተለይ ሂውማን ራይት እንትን ላይ ማገዝ ባለብን ሰዓት እናደርገዋለን። እሱ ራሱን የቻለ ግን እኛ ፋኖ ማለት የአማራ ወልስም ኤኒባዲ መጥቶ ለማህበረሰቡ የተደራጀ ቡድን ፋኖ ነው። አሁን ለምሳሌ ቅድም ቄሮን ያነሳውበት ምክንያት ቄሮ አለቃታ የመዝገበ ቃላት ላይ እናንተ ትግል የትኛው ነው የሚለውን ማወቅ አንደርስታንድ የትኛው ፋኖ አልከኝ 10 እኮ ነው እየጠየቀኛለሁ። የትኛው ፋኖ ስትለኝ ፋኖ ማለት የትኛውን ድርጅት ነው እሱ ሌላ ነገር ነው። አሁን ቅድም አያና ጋር የምስማማው ምንድነው አፋብን በሉ ያለው ትክክል ነው። ቢካዝ ፋኖ ሲባል ቅድም ፋኖ ሲቀጠቀጥ ፋኖ ማጆሪቲውን የአማራ ህዝብ አሁን ለምሳሌ ቄሮ እያልኩ ትበል ምንም አመጣው ነገር የለም፣ ድርጅት የለውም። አሁን ለምሳሌ ቄሮ ብለህ ይሄ ነው መሪው ብለህ ልታመጣው የምትችለው አንድ ግለሰብ ሴም ቲንግ። አሁን ለምሳሌ ፋኖ ማለት እንደዛ አንድ ግለሰብ ይሄ ነው መሪው ብለህ ይዘህ ልትመጣለት የምትችለው አንድም ሰው የለም ፋኖ። አሁን ለምሳሌ በፋኖ ውስጥ የነበሩ አፋብን ታጣቂ ውስጥ የገባሉ አፋሃድ ሆኑ። አፋሃድ የሚባለው ስትል እኛ ሪኮግናይዝ እናደርገዋለን። ባይዘ የተደራደረ ቡድን አለ አፋሃድ ነኝ ብሎ ተደራድሮ ልክ እንደ አፋብን ሪኮግናይዝ የምናደርገው። አሁንም እንትን ያልተበተነ ቡድን አለ አፋሃድ ብሎ ተቀምጦ ሌሎችንም እንደውም እየሰበሰበ በሰላም እታገላለሁ ይላል። ግን እግዚአብሔር እንዴት አድርጎ እንደሚታገል እየሰበሰበ ያለ ቡድን አለ ብለን እናስባለን። ሪኮግናይዝ እንደ ሌሎቹ አሁን መተን አፋብንን ሪኮግናይዝ አናረግም አንልም። ተደራድሯል፣ የስ ሪኮግናይዝ እናደርግለታል። የምንጠቀምበት ነገር ስላለ አፋድ በዚህ በኩል ቤቱ ይገባል። አሁን በዛው ሚሊሻም ደግሞ ቆራጡ የሚባል ደግሞ ሚሊሻ ውስጥ ሆኖ ደግሞ ይገባል። ስለዚህ ፋኖ ሁሉም ቦታ ነው ያለው። አፋብን ውስጥም አለ፣ ልዩ ኃይል ውስጥም እንትን አሁን ያለው አድማ ብተና ውስጥም አለ፣ አፋሃድ የሚባሉ ቡድን ውስጥም አለ። ኤንድ አዘ ሴም ታይም ሌሎች እኛ ጥቅማችንን አሁን ለምሳሌ ልክ ወደ ወልቃይት ጋር ራያ ጋር ስመጣ ህዝቡ ግን ይሄን ያውቃል። እንዴት ያውቃል? የምትለው መሬት ላለው ህዝብ እንዲህ የምታወራው ነገር ያውቃል። እየሆነ ያለው ነገር በደንብ ነው እንጂ የሚያውቀው። አሁን ምን እንደሆነ ታውቃለህ? እኛ አሁን ለምሳሌ የምንደግፈው ስትለኝ አሁን ራያ ጋር ሲሄድ እኔ እዛ ጋር ከህወሓት ጋር አሁን ለምሳሌ ውጊያ ቢደረግ መደረጉም ስለማይቀር እዛ ጋር አሁን ለምሳሌ ራያ ዘብ የሚባል የተደራጀ አለ። መንግስት ነው እያደራጀ ያለው፣ መከላከያዎች ናቸው እያደራጁ ያለ። ያንን ደግፋለሁ። ግልጽ ነው የምናገረው። እኛም እንደ አንድ አማራ ግልጽ ነው። ልክ አሁን ወደ ወልቃይት ጋር ስትሄድ ተገዙ አለ የሚባል ነገር ለምሳሌ መስመር ላስይዝ ነው ዘራቆ ችግር የለውም። አንተ ፕሮፓጋንዳ የመስራት ሙሉ መብት የተጠበቀ ነው እንደምታውቀው። ችግር ለዛ ነው የቤት ይመቸኛል። ሙሉ ደቂቃ ሰጥህና ግን የሆነ ለአድማጭ ተመልካቾች ቅርጽ ያለው ነገር እንትን ስለፈለግኩኝ ነው። ጽምዶ የሚባል ነገር እንዳለ ታምናለህ? እንደዚህ እያደረጉ ነው ብለህ ተጠረጠራለህ? የሚታዩ ነገሮች አሉ ብለህ ታምናለህ? በዛ ዙሪያ ላይ ያላቸው አመለካከት ምንድን ነው? እሱ ጋር ልመጣልን ነው። ወደዛ ጋር እየተነደርኩ ነበር። ስለዚህ አሁን እኔ ቅድም ያልኩ ምንድን ነው፣ አሁን ልክ በየቦታው የምንደግፋቸው ቡድኖች አሉ። አሁን ምንድን ነው ጽምዶ አለ ወይ ካልከኝ በደንብ ነው ያለው ጽምዶ። ግን ምንድነው የተጻመደው? ግን ትግሬና የትግሬ ፖለቲካና የኤርትራ ፖለቲካን የተጻመዱ እዛ ውስጥ ያለው አፋብን የሚባለው አደረጃጀት ፋኖ አይደለም የተጻመደው አፋብን የሚባለው አደረጃጀት የተጻመደው ግን ጁኒየር ፓርትነር ነው፣ ከስር ነው እታች። አሁን ለምሳሌ ዶሜስቲክ እንትኖች አሉ። ዶሜስቲክ ውስጥ አሁን ለምሳሌ ያለው ጉምዝ ታጣቂ እኩዮች ናቸው እነዚህ። አሁን ጽምዶ ብላቸው እኩል አታርጓቸው። ከትግሬ ፖለቲካ ከትግሬ ምንድነው የሚባለው ኢሊቶች ግዛ ከተሰበሰቡትና ከኤርትራ ኢሊት እኩል አይደለም የተቀመጠው ታች ረድፉንም በደንብ እያረጋል። አፋብን እኩልነቱ ከኦነግ ጋር ከጉምዝ ታጣቂ ጋር ከቅማንት ኮሚቴ አገው እነዚህ አራቱ እኩል ናቸው ያሉት። እነዚህ አራቱ እኩል ናቸው። ከላይ ደግሞ ጽምዶ ኢቨን ቋንቋ ራሱ ጽምዶ የምትለው ትግርኛ ነው። እኛ ጥምር ጦር እሱ ልትለው ትችላለህ። ቋንቋ ትግርኛ። ስለዚህ እኛ አማራ ትግርኛ ተናጋሪ ማህበረሰብ አይደለም። እነሱም በግልጽ የሚነግሩ ባንዲራ እየሰበሰቡ ሲያወሩ የሱዳን ላይ የሱዳን ባንዲራ አለ። ከዛ በኋላ ደግሞ የሚያስቀምጡት ባንዲራ የትግራይና የኤርትራን ባንዲራ የሚያስቀምጡት። ስለዚህ ጽምዶ በስነስርዓት አለ። ግን እዛ ጋር ግን አፋብን የተጻመደው ግን እንደ ጁኒየር ፓርትነር እግረኛ ተዋጊ ተራ እግረኛ ተዋጊ ነው እንጂ ጽምዶ ውስጥ አልተካተተም። ይህንን ብዙ ሰው አሁን ቅድም አቶ ኤርታቸው ሲናገሩ ልክ ትላልቅ አድርገው ነው የሚያወሩት። አይደለም፣ አልተካተተም። ጁኒየር ፓርትነር እታችታቸው ነው የተካተተው እታች። ለዛ ነው እኔ አፋብንን እጸየፈዋለሁ፣ አልደግፈውም። ቢካዝ የትግሬ ተላላኪ ነው ወይም የኤርትራ የሻዕቢያ ተላላኪ ነው ብዬ ለዛ እኔ የአማራ ቁጥሩ ትልቅ 67 ሚሊዮን ብለን ነው የምናስበው። ከኦሮሞ ማህበረሰብ ቁጥር እንበልጣለን። በምንም ታምረን በጠናነጥዬ አንድ ዞን በማይሞላ ቡድን ኢሊት ማህበረሰብ አለ ኢሊት አማራ መዘውር አለበት ብዬ አላስብም። ያ የሞት ነው። እኔ አሁን ለምሳሌ አንድነት ከፈጠርኩኝ
እንደዚህ በጣም የፖለቲካ አንድነት ከፈጠርኩኝ ልፈጠር የምችለው ቁጥሩ ከኔ እኩል ከሆነ ቡድን ጋር ነው እንጂ በጣም እንትን ካለ ከኔ አንድ ዞን የማይሞላ ቡድን ጋር አንድነት ፈጠራ የማመጣው የፖለቲካ ለውጥ አለ ብዬ አላስብም። ለዛ ቡድን መገረድ ካልሆነ በስተቀር። ሌላ ሁለተኛ እዛ ውስጥ ያሉ ሰዎች አቅማቸው እስከየት ድረስ ነው ብለን እንመረምራለን። ዝም ብለን አይደለም። ኢሳያስ አፈወርቂ አቅም ልክ እንዳልሆነ አውቃለሁ። ስለዚህ እዛ ውስጥ በጥፊ እየተመታ ቁጭ የምትል ነው እንጂ አቅም ኖሮ እዛ ውስጥ ፖለቲካ ርዕዮተ ዓለም እንትን የምታደርግ። ሌላ ቅድም ሲነገር የነበረው የማኑ ስሙ ተፈራ ማሙ እንትን ኤአይ ነው። ትክክል ናቸው። ትምህርታቸው ሸዋን ያለው እንጂ እንትን የለም። ወደ ትግራይ ክልል አልሄድም፣ መሄድም አይችልም። እስከዛ ድረስ ሂድን ብትለው አቅም በየት በኩል ነው ሄደው ራሱ እዛ ከአንድ ቦታ ወደ አንድ ቦታ ራሱ እሱን እንትም ራሱ ህመም ነው ራሱ እሱን የቻለ በምስላል። ሌላ ዘመን ያለው ዘመነ ሱዳን። ስለዚህ ማርቲን ፕሎት የተናገረው እውነት ነው። ትክክል ነው። እሱ ግን እንደ ጁኒየር ፎቶ ያስታውቃል። የቆየ እንደሆነ ያስታውቃል። ግን አይቆየም አይደለም። ኤአይ ነው ፎቶን ግን መገናኘታቸው እውነት ነው። ያ መገናኘት እውነት ነው። ተገናኝተዋል። ሱዳን እኮ ጥይት ምናምን ተተኳሽ ይመጣላቸዋል እኮ በየሳምንቱ ይቀርባል። እሱ ኖርማል ነው። ግን አቅማቸው ግን ምንድን ነው? አሁን ቅድም እዚህ ሲነገር የነበር አግዝፎ ነው የታየው። በጣም ትንሽ ናቸው። ጁኒየር ፓርትነር ነው። ከጁኒየር ፓርትነር በላይ ማለፍ። ለዛ ነው እኛ አሁን ለምሳሌ አብዛኞቻችን ከአፋብን ራሳችን ያገለልንበት ምክንያት ቴዲ ጁኒየር ፓርትነርስ ነው። አቅመቢስ ስለሆኑ እዛ ውስጥ ምንም ነገር መፍጠር የአማራን ጥያቄ ደግሞ አንደኛው ቅድም ስትጠይቁት የነበር እኛ የፍትህ ጥያቄ አለ። አንደኛው እዚህ ትግል ውስጥ የገባንበት ጥያቄ ከፍትህ ጥያቄዎች ውስጥ አንደኛው ህወሓት ነው። ከህወሓቶችም ደግሞ ግለሰቦቹ አሁን ጽምዶ ፈጠርን ያሉት ከጽምዶ አፋብንን ጁኒየር ፓርትነር ያደርጉት ሰዎች ጋር እኮ ጥያቄያችን ነው። ያንን ቡድን ጋር ጥያቄ እያደረኩኝ ለምን ከብልጽግና ጋር ታዲያ የሚደረጉ ውሸት ነው ማለት ነው። ነገም ብልጽግና እንደዚሁ ይቅርታ ልትለው ማነው ደግሞ ይቅርታ የሚለው? ስለዚህ መሀል ላይ ስለገባ 2 ደቂቃ እኔ ምንድነው ፖለቲካው በተለይ ከትግራይ ጋር የሚመጣው ፖለቲካ ችግር አለበት ብዬ ነው የማስበው። ኢሊቱ አሁን አይደለም 4 ጊዜ የአማራን ህዝብ በድሎታል ብዬ አስባለሁ። ከዮዲት ጉዲት ጀምሮ አሁን ለምሳሌ ሁላችንም የምናምነው የአማራ ማህበረሰብ አክሱም ላይ እንደነበር እናምናለን። ከዛ በኋላ ወደ ሸዋ ሄደ። ወደ ሸዋ ሄደበት ምክንያት ለምንድን ነው? ሃይማኖት ሊያስፋፋ ነው? ምን ሃይማኖት ነው የሚያስፋፋው? ይዘኝ አይደለም። በዛ የዮዲት ጉዲት በነበረ ጨለማ ዘመን 40 ዓመት ሙሉ ጨፍጭፈው ወዴት አስገብተውታል? የዛን ጊዜ የነበሩት ኢሊቶች ሸዋ ላይ እንዲያመጣርኩት። አንድ ዛሬ የአማራን ህዝብ በየቦታው ኢትዮጵያ ውስጥ ልታዩት ትችላላችሁ። የማታዩት ቦታ ትግራይ ክልል አንድም አማራ ተሰብስቦ የሚኖርበት ቦታ ሲዳማ ልታዩት ትችላለህ። በየቦታው ልታዩት ትችላል። ጋምቤላ ታየዋለህ። የማታየው ቦታ ግን አንድ ቦታ ማለት ትግራይ ክልል ውስጥ አማራ ማህበረሰብ ሲኖር የማታይበት ምክንያት ለምንድን ነው? ከዚህ በፊት ጨፍጭፎ ወደዛ ስለተሄደ ማስቡ እዛ ያለ ፖለቲካ መቶታል ብዬ አስባለሁ። ይሄ በ10ኛው ክፍለ ዘመን ከዛ ድጋሚ አፄ ዮሐንስ በ18ኛው ክፍለ ዘመን 1882 ላይ ጎጃም ላይ መጥቶ ከትግራይ ድረስ መጥቶ ጎጃም ላይ ቆዳችንን ገፉ ነው። እሱ ዝም ማለት 3 ምስካሪ ማምጣት ትችላለህ። በወቅቱ የነበሩ ሰዎችን ነው ምስካሪ አይደለም ግን ከዛ በኋላ ምን አደረግ 1882 ላይ እየሆነ ስላለው ማነግሩን ፓስቱን ተውትና ይሄ ከፓስት ነው። በፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነቱን ማጀመሩ ብላችሁ ማንስማማ ሰዎች የወዲህ ጉዲት ትለኛለህ እንዴ? በእናትህ አይደለም። አማራ እኮ ጭፍጨፋ ፕሬዘንት ላይ ንገረኝ። አሁን የት ነው ያላችሁት? ይሄ ቡድን እንደማይታመን እኮ እየመጣሁልህ እኮ ነው። ይሄ ቡድን 4 ጊዜ ያልኩት በ10ኛው ክፍለ ዘመን ጊዜ፣ በ18ኛው ክፍለ ዘመን ጊዜ ኢንክሉዲንግ ወሎ ላይ መጥቶ የተደረገውን አፄ ዮሐንስ እናረቃለን። ከዛ በኋላ ደግሞ ስብሃት ነጋ በ1975 ጀምሮ በኢትዮጵያ ሳይሆን በአሜሪካ አቆጣጠር ከ1975 ጀምሮ ወልቃይት ላይ የአማራ ማህበረሰብ አንጥቶ ያደረጉትን እናውቃለን። ከዛ በኋላ እሱ ላይ አላበቅ 1991 ላይ መለስ ዜናዊ ከመጣ በኋላ ሽግግር መንግስት ካለ በኋላ ያደረገው እናውቃለን። 2.5 ባይዘው አንዳንዴ የሚረሳው 2.5 ሚሊዮን አማራ እኮ የት እንደጠፋማ አይታወቅም። ጠፍቷል ነው የሚባለው፣ ግን እሱ ወደፊት የሚታይ እንዴት አድርጎ እንደጠፋ የምናየው። እሱ ብቻ ላይ አላበቅ አሁን ጦርነቱ 2000 በዚህ ሀገር በአቆጣጠር 2000 ስንት ነው? 20 ላይ እኮ ነው የጨፈጨፉን። አሁንም ወራያ ላይ እየጨፈጨፉ። ስለዚህ ከዚህ ቡድን ጋር አንድነት መምጣት አይደለም ቁጭ ብለን ልንነጋገር አንችልም ብዬ አስባለሁ። እንደ ኢትዮጵያ ወደፊት መተን የምንነጋገር ከሆነ ህወሓት የተባለ ቡድን እንዳለ አንድ ባንድ እዛ ውስጥ ያሉትን ለፍርድ ቀርበው ካልሆነ በስተቀር አሮንቲን ከትግራይ ፖለቲካ ጋር አማራ አንድነት አይደለም ቁጭ ብለን በቴብል የምናወራ አይደለም ለማለት ነው። ቴንክ ዩ። እሺ እኔ በነገራችን ላይ ጥያቄዎችን እንትምለው አንደኛ ህዝቡ ማወቅ አለበት
የፖለቲካ ፓርቲ ስትመሰርቱ ህዝቡን ከየት ይዛችሁ ወዴት ነው የምትወስዱት? ፖለቲካ እኮ እንደዛ ነው። ከኤ ወደ ዜድ እንዴት ነው የምትወስደኝ ነው እኔ እኮ የምጠይቀው። ዚግዛግም ውሰደኝ እንዴትም ውሰደኝ፣ ግን ከኤ ተነስተህ እንዴት አድርገህ ነው ወደዚህ የምትወስደኝ? ችግሬ እዚህ ጋር ነው ያለው፣ ችግር ወደሌለበት ቦታ ላይ ያለ ማለት ነው። ሌላ ነገር የለውም። እሺ ከዝራ ያዕቆብ በኋላ አዲስ ልጅ ገብቶ ቴዲ በደንብ እንደውም እንድንወያይ ያደርጋል። ቴንክ ዩ በጣም አመሰግናለሁ። ግን እቀምጣለሁ፣ እሰማለሁ። የጽምዶን ጉዳይ ምትለኝ ጥያቄ መጠየቅ ጥሩ ነው ነው የምልህ። ሞር የረሳሁትን ሀሳብ እንደውም ሞር እያስታወስከኝ ነበር የነበረው ለማለት ነው። እሺ ቴንክ ዩ ኦኬ። ከዚህ በኋላ ሁለት ዙር ብቻ ይኖረንና እንሰነባበታለን። አዲስ ልጅ ገብቷል። በእርግጠኝነት የቤታችንን ሕግ ባህላችንን ያውቃል ብዬ ተስፋ አድርጋለሁ። አላቅም ብዙም ወንድሜ አታውቅም? የተነሳውን አጀንዳ ሰምተሃል? ኖ አሁን ዘራ ያዕቆብ ሲያወራ ሰምቼ ነው አንዳንድ ነገር እንጂ ብዙም የቤቱንም ሕግ ብዙ አላቅም። እሺ የቤቱ ሕግ ሌሎቹ ሲያወሩ ኢንተራፕት አታደርጋቸውም። ብዙ ደቂቃ እንሰጥሃለን። ለቲክቶክ አዲስ ከሆንክ የምትጠቀማቸውን ንግግሮች በጣም በመከባበር ላይ የተመሰረተ በመፍራትና በመንቀጥቀጥ የምንጠብቃቸው ነገሮች አሉ። እዚህ ስቴጅ ላይ ያሉ ሰዎችን በማክበር ነው የምትገልጸው፣ እነሱም በማክበር ነው የሚገልጹ። ያ ነው የምናደርገው። ቤዚክ ነገር ነው፣ ሌላ ነገር የለውም። ኢንተራፕት ግን ዋናው ነገር ነው። ሰው እያወራ እያለ አካሄድ ትላለህ፣ እያየ ትማራለህ፣ ችግር የለውም። ሰዓት ለመቆጠብ ያህል ወደ ሊበን ሊድ ሊበን አለ ዋንጋሪ ዘለልከው ዋንጋሪ ነው ዋንጋሪ በመጀመሪያ የሊበንን ማስተካከያ መናገር ፈልጋለሁ። ሊበን ልክ ነህ፣ ሀሳብህ አይ ቲንክ ንግግሬ ነው በደንብ ያልተረዳኸኝ እንጂ እኔ የፈለግኩት ህወሓት ህንፈሽፍሽ ውስጥ ገብታለች፣ ተሰነጣጥቃለች። ምክንያቱም መከላከያ በ15 ቀን በ2 ቀን በ7 ቀን ሊገባ ይችላል። የመከላከያ አቅም አጠያቂ አይደለም፣ መቼም አጠያቂ አይደለም፣ ምንም ጥርጥር የለውም ለዛ። ነገር ግን በውጊያ አሸነፍክ ማለት ህወሓትን አሸነፍክ ማለት አይደለም። ከአእምሮ ውስጥ ማውጣት አለብህ፣ ከህዝብ ውስጥ ማውጣት መነጠል አለብህ። እሱን ለማድረግ አሁን ህወሓት የገጠማትን ፍሽፍሽ ለመከላከያ መንገዱን ይጠርግለታል፣ አሳይመንቱ በጣም ያቀለዋል ለማለት ነው እንጂ መከላከያን የሚበልጥ ኃይል የለም። እነሱም ጠንቅቀው ያውቁታል። ጽምዶ መፍጠራቸው በራሱ የመከላከያ ኃይል መጠንከሩ ነው የሚያሳየው። የማይግባቡ ሰዎችን ያግባባው ምቱ ነው። የመከላከያ ምት የማይተዋወቀው መንገደኛ ባልና ሚስት ያደርጋል፣ ምንም ጥርጥር የለውም። ምቱ ነው ያጣመራቸው፣ ኃይሉ ምንም ይታወቃል። ነገር ግን ጦርነት ሜዳ ላይ ያሸነፍክ ማለት ህወሓትን ከህዝብ ልብ ውስጥ አወጣህ ማለት አይደለም። ህወሓት ረጅም ዓመታት ከህዝቡ ጋር በቁርኝት የኖረች ልጆቿን የገበረች፣ ስለዚህ ኃይለኛ ቁርኝት ስላላት የመንግስት አካሄድ በጣም ስትራቴጂካል ነው እና አይ ቲንክ የሚደነቅም ነው የሚለውን ሀሳብ ለመግለጽ እንጂ የነ ጀነራሎቹ እዚህ መምጣት ለመከላከያ ከእነሱ ጋር ሆኖ ያሸንፋል ለማለት አይደለም። በዛ ኮሬክሽን ያዝልኝ ለማለት ነው። እንግዲህ የዋን አማራ ሂደት ባለፈው የአማራ አክሱም የአማራ ነው፣ አማራ ላይ ጄኖሳይድ ተፈጽሟል ስትሉ ነበር። ዘራ ያዕቆብ እዛ ላይ በደንብ ትሄድበታለህ ብዬ ነበር። አሁንም ትንሽ ማብራሪያ በሰጠን ጥሩ ነው። ጥሩ ርዕስ ነው ያነሳችሁት። እንግዲህ ከዛ ጊዜ ጀምሮ ከሆነ ህወሓት የልምዷን ያመጣችው ማለት ነው እና እዛች አጀንዳ ላይ በደንብ ብትሄዱባት መልካም ነው። ነገር ግን ዋና አማራ ብዙ ጊዜ ሲሰማችሁ የፋኖን ትግል ሁሉንም ግለሰብ ታጥራላላችሁ፣ ዘመነን ታጥራላላችሁ፣ እስክንድርን ታጥራላላችሁ። የቱ ጋር ነው የቆማችሁት የሚለው ነገር አንዳንዴ የአማራን በዋና አማራ ስም የአማራን ትግል መምታት ነው ወይ የእናንተ ትግል ይመስልብኛል ዝም ብዬ ሳየው። ቱ ቢ ኦነስት እኔ መንግስትን ሂደት ነው የምደግፈው። የእናንተ አካሄድ ለመንግስት ይጠቅማል፣ ከምትሰሩት ስራ ማዳከም ነው። ግን ትንሽ ግር ስለሚለኝ ነው። በአማራ ስም ታገላላችሁ። ለምሳሌ ቅድም ሰውየውን ቴዲ አበረረብኝ እንጂ የእሱን እንትን ውስጥ ገብቼ ስመለከት አኪላን አንድ ቦታ ላይ የትግራይ ጠላት ብሎ የአኪላን ንግግር ያቀርባል። አንድ ቦታ ላይ ደግሞ አማራ አኪላ ጀግና ብሎ እስክንድር ሲሰድብ ደግሞ ጀግና ብሎ ያቀረበበት ፖስት ነበረ። በጣም እርስ በርሱ የሚጋጭ ነበረ እና
አንዳንድ ጊዜ ሂደታችሁ ትንሽ ስለሚያምታታ ነው። ይሄ ለትግሉ ለኢትዮጵያ ፖለቲካ ትግል እንደዚህ አይነት ትግል ነው የጎዳን። እንደነዋለልኝ አይነት ሰው ከአማራ ጉያ ወጥቶ ጎንደርን ወሎን በአግባቡ ማያቅ እንኳን የኢትዮጵያን ብሔር ብሔረሰቦች ይቅር የተጻፈለትን ያነበበ ሰው የወጣው ከአማራ ክልል ውስጥ በእንደዚህ አይነት ትርምስምስ ውስጥ ነውና ይሄ እስካሁን ድረስ ኢትዮጵያን ዋጋ እያስከፍለን ይገኛል። እስካሁን ድረስ በዚህ ሌቭል የመጣ እንትን ነው ኢትዮጵያን ዋጋ የሚያስከፍላትና የእናንተን አቋም ሂደታችሁን፣ ጉዟችሁን፣ መንገዳችሁን ግልጽ ብታደርጉ ከሌሎችም ጋር ቅንጅት ለመፍጠር ያግዛል፣ የኢትዮጵያን ፖለቲካ ያክማል የሚል እምነት አለ። በዚህ ላይ ግልጽ ብታደርግ መልካም ነው ብዬ ማለት እንፈልጋለሁ። እንግዲህ በመጨረሻ ቴዲ እንዳነሳው ምንድነው አሁን የሚመጣው ውጤቱ? ጦርነቱ ይቀራል ወይ ሲባል እንግዲህ አንዳንድ ጊዜ ይሄን መንግስት አያይዘን ልክ በዛሬ ሁነቶች ብቻ የምንከስ ከሆነ ትክክለኛ ግምጋሜ ላይ አንደርስም። ግምገማችን ሆሊስቲክ መሆን አለበት። ከመነሻው ምንድነው ያጋጨው? ህወሓት ከመጀመሪያ ፓወር ከነበራት ጥላ ከሄደች በኋላ ምን ሰራች የሚሉት ነገሮች ሆሊስቲክ ነገር ካልተመለከትን በስተቀር ሁሉ ነገር መንግስት ይሄን አልሰራም፣ ፋኖ እንደዚህ አላደረገም፣ እዚህ ጋር እኮ አላስወጣም እያለ የምንሄድ ከሆነ አይ ቲንክ ትክክለኛ ግምገማ ወይም ደግሞ ምን ፈለገው እንትን ላይ ያደርሰናል ብዬ አላምንም። ለምሳሌ ፋኖ ከመንግስት ጋር እኮ ጦርነት ላይ የገባው ለምን ከህወሓት ጋር ታረቅ ብሎ ነው። አሁን ደግሞ ህወሓትና ፋኖ ታርቆ ደግሞ መንግስት ነው ጋር እንደዚህ አይነት የጥልፍልፎች ፖለቲካ ነው ኢትዮጵያን ለእድሜ ልክ ዋጋ ሲያስከፍለን የነበረው። እንደዚህ አይነት ሂደት ገምግመን በትክክል ነው ማስቀመጥ ያለብን። መንግስት ልክ ነው፣ መንግስት ሰላም ማስከበር አለበት ከዳር እስከ ዳር። የመንግስት ሞኖፖሊ ኦፍ ቫዮለንስ መብት ደግሞ ማክበር አለባቸው። ህዝቤን ብለህ ክላሽ እያነሳ ምርጫ የገዛ ህዝቡን አማራጭ የከለከለ ህወሓት የትግራይ ህዝብ እንዳይመርጥ አማራጭ እንኳን እንዳይቀርብለት ያደረገን ህወሓት ይሄው ህወሓት እኮ ምርጫ ሊከለክል ነው አቅም አለ ብለህ ሪፖርት ሲሰራለት ህወሓት የሚያግዝ የሚያባታ ሪፖርቲንግ ሜካኒዝም ነው። ይቆራረጣል ቴዲ፣ ምክንያቱም ድምጽ ይቆራረጣል። ዋንጋድ ለመበጥበጥ ቀላል ከባድ ነው። ድምጽ ይቆራረጣል። ዋንጋድ በተለይ ያኮረፈው ኃይል ደህንነቱን የሚቆጣጠር ድምጽ ይርታቸው ጠልፎታል። ስልክ ደሞዝ አልተከፈለም ዘንድሮ። ድምጽ ይቆራረጣል። ድምጽ ይቆራረጣል። ዋንጋሪ እሺ፣ አንድ ጊዜ ለመጨረሻ ጊዜ እንጠራለን። ሰዓት ለመጠቀም ያህል ይርታቸው ይሰማል። ይርታቸው አልኩኝ። ዋንጋሪ ይሰማል። እሺ፣ ወደ ሊበን እንሄዳለን። ሃንግ ተይዛል። ሃንግ ከተያዝክ በኮመንት ጻፍልን እባክህ። 2 ቁጥር ጻፍልን በኮመንት። እሺ ሚዩት እናደርገውና ወደ ሊበን እንሄዳለን። ኦኬ ቴዲ አመሰግናለሁ ለሰጠኝ እድል። ብዙ ነገሮች እየተወያየን ነው። እኔ በአንዳንድ ጉዳዮች ላይ አስተያየት ለመስጠት ነው። የአማራ ህዝብ መገደልና መዋከብ ብሎ ነበር አንድ ጓደኛችንና አሁን እንደው በእውነት ከሆነ አሁን አማራ ህዝብ አንድ ጊዜ እየተዋከበና እየተገደለ ያለው አሁን ወይንስ አንዴ ሊበን ይቅርታ ይርታቸው እባክህ ኔትወርክ እያወረደ እኔ ከሰፊው ህዝብ ጋር ለማጋጨት እኔ ያወረድኩ አስመስለ በማንነቴ ምክንያት ሄዲ ያወረደኝ ብለ ፖለቲካ አትስራብኝ ፕሊስ። እኔ ከሰፊው ህዝብ ጋር አታጋጨኝ። የወረድከው በራስህ ምክንያት ነው። ምን አልኩኝ እንዴ? አወረድከኝ ምን አድርጌ ነው ምናምን ብለህ ኮመንት ስታደርግ ስላየው ነው። ለምን ወረድኩ ነው ያልኩኝ። ስለዚህ ስለወረድኩ ነው ደግሞ የወረድከው በኔትወርክ ምክንያት ነው።
አይ እሺ እንዳልከው ወደ ቁም ነገሩ ነው። ወደ ቁም ነገሩ እሺ ሊበን ቀጥል። አሁን የአማራ ህዝብ ከዚህ በፊት በተፈጠሩት የፖለቲካ ቅኝቶች ህወሓት በመጣው ቅኝት አንዳንድ ጉዳት ደርሶበት ሊሆን ይችላል፣ ደርሶበታልም። ግን በአሁን ሰዓት አማራን ህዝብ በክልሉ እያዋከበና እየገደለ ያለ ድርጅት ነፃ ያወጣኛል ብሎ ማሰብ ራሱ ነፃ ሳይወጣ ገና በህሊናው ነፃ ሳይወጣ የትግራይ ኃይሎች ጋር ወይ ደግሞ ከሱዳንም በለው ከምንም በለው ተጣምሮ ኢትዮጵያን ለማውደም የሚታገል ኃይል ጋር ሆኖ ኢትዮጵያን ነፃ አወጣለሁ ማለት ራሱ መጀመሪያ ነፃ ያልወጣ ስለሆነ ህዝቡን ባይሰቃይና ባታሰቃዩት ጥሩ ነው ብዬ እላለሁ። ሁለተኛ ብልጽግናና ኢህአዴግ በኢህአዴግ እኮ ሰው አይገደልም ምንም አይሆንም ነበር። በብልጽግና ብዙ ሰው እየተገደለ እኔ በጣም የሚገርመኝ ማለት ነው ብልጽግና እኮ ገና አብይ አህመድ ወንበሩን እንደተረከበ በ16ኛው በ17ኛው ቀን ጦርነት የተከፈተበት የደበቁትን መሳሪያ ይዘው ሰላም ነስተውት ጦርነት ተከፍቶበት እስካሁን በጦርነት መሃል ያለ መንግስት እነሱ የኢህአዴግን ጋር ማወዳደሩ ኢህአዴግ እኮ 27 ዓመት ቻንስ ተሰጥቶት ቻንሱን ተጠቅሞ አልቻልኩም በስብሻለው አገር ማስተዳደር አልቻልኩም ብሎ የህዝቡንም የራሱንም ህልውና ማስከበር አቅቶኛል ብሎ ጫካ ገብቶ መሳሪያ ቀብሮ እንደገና ብልጽግናን ጥላለሁ ብሎ የመጣ ኃይል ነው። ምን ቻንስ አግኝቶ ነው? እስኪ የዶክተር አብይ ከመጣ ጊዜ ጀምሮ ተሞክሯል ወይስ? እስኪ ሰላም አግኝቶ ስንት ሰላም አግኝቶ እቺን ሀገር ያስተዳደረበት ቀን አለ ወይ? አንድ ቀን እኮ ሰላም አላገኘም። ስልጣን ላይ ከወጣ ቀን ጀምሮ አንድን እኮ ፓርቲ ለመተቸትም ለማድነቅም እንደ ሰላማዊ ትግል ያስፈልገዋል ማለት። እስኪ ህዝቡ ብልጽግናን እስኪ እንየው እንዴት ነው የሚያስተዳድረን? እኛ 27 ዓመት ሙሉ ቻንስ ሰጥቶን ማስተዳደር አቅተናል፣ በስብሰናል ብለን ተገማግመን ጥለነው ወጥተናል። እስኪ አሁን ያለው በዶክተር አብይ የሚመራው መንግስት የሚያስተዳድርበትን ቻንስ እንስጠው እኮ ተብሎ አንድ ቀን ወዲያውኑ ከኦሮሞ ነጻነት ግንባር ነኝ ብሎ ኦላ ነኝ ብሎ የሚመጣ ኃይል ወለጋ ውስጥ ገብቶ የሚያደርገውን የወለጋ ህዝብ ስቁን እያየ ነው። እነኛ ኦሮሞዎች ናቸው ወይስ ደግሞ እዛ ተወልደው ያደጉ የሌላ ብሔር ናቸው የሚለው እዛ ሌላ ነገሩ ታሪኩ ስለሚከተል ለደርግ ይሄን እድል ሰጥተዋል። ያነሳው ነገር ትክክለኛ ነው። እኔ ሁሌም የሚገርመኝ ነገር እሱ ነው። ጃንሆይ 1968 ወረዱ። በማግስቱ ቲፒኤልኤፍ ተመሰረተ። ምን ወዴት ነው የሚወስዶችን ሀገር? ምን አይነት ኢኮኖሚ ፖሊሲ ነው ኢንስቶል የሚያደርጉት? ዲክታተር ናቸው ወይስ ዲሞክራሲያዊ ስርዓት ነው ኢንስቶል የሚያደርጉት? ፍሪ ማርኬት ነው? ኮማንድ ነው? ሚክስድ ነው? ምኑ ባልታወቀበት ሁኔታ ደርጎች በዛ ሰዓት ክቡር ዶክተር ሐዲስ ዓለማየሁን ተፈሪ በንቲን ከማነጋገራቸው በፊት ክቡር ዶክተር ሐዲስ ዓለማየሁን የሀገሪቱ መሪ አድርገው ወደ ካምፕ ለመግባት ግራ በገባቸው ሰዓት ትጥቅ የጀመሩ ናቸው። አሁንም ያልከው ነገር ይሄኛው ነው። ይሄን ሁላችንን መጠየቅ አለብን። በማግስቱ እንዴት ነው ታጣቂ ኃይል ነፍጥ የሚያነሳው? ለዛ ነው ልክ ይሄ በጣም ከሚያስገርሙኝ ነገሮች አንዱ ነው። ጃንሆይ 1968 ወርዶ ቲፒኤልኤፍ 1968 ተመሰረተ። ቀጥል ይበል እና ይሄ እንትን አለ አትለውም እኮ ነፍጥ አነሳ የምትለው ኃይል አይደለም። በታንክና ሚሳኤል አለኝ ብሎ በየአደባባዩ ጦርነት ለመክፈት የቀበረውን መሳሪያ ይዞ ነገ ሁለተኛ ዙር ኢትዮጵያ እንደገና አስተዳደረ ብሎ የመጣ ኃይል አብይ አህመድ ስልጣን ከወጣ የድጋፍ ሰልፉ ላይ እንኳን ድጋፍ ሰልፍ ከተደረገ ጊዜ ጀምሮ እስከ ዛሬ ድረስ ሰላም ሆኖ እቺን ሀገር የራሴ እስኪ በምን አይነት መንገድ ነው መመራት ብሎ እንኳን የሚያስብበት ጊዜ እንኳን አላገኘም። እና ሪላቲቭሊ አሁን ኢህአዴግ ጊዜ ሰላም ነበረ። አሁን ብልጽግና
ሰላም የነሳው እኮ ሰላም ነበረ ያልከው ኃይል ነው ዛሬ የኢትዮጵያን ሕዝብ ዝርቅርቁን ያወጣው ማለት ነው። ስለዚህ ይህንን ማወዳደሩ ራሱ እኔ እንዴት እንደምናስብ አይገባኝም። አብይ አህመድ እኔ ብልጽግና የሚባለው ፓርቲ አክቹዋሊ የፖለቲካ ፕሮግራሙን ባላውቅም የፖለቲካ ፕሮግራሙን እንኳን ነድፎ ለመንቀሳቀስ ጊዜና ሰዓት ያገኘ መንግስት ነው ብዬ አላስብም። እንደውም እንደዚህ ተወጥሮ እንደ ቆዳ ተወጥሮ አሁን ያለችበትን የሀገራችን አስቀጥሏት ቢያንስ አሁን አዲስ አበባ ከተማ ላይ የምናየው ለውጥ፣ አዳማ ላይ የምናየው ለውጥ፣ ጅማ ላይ የምናየው፣ ጎንደር ላይ የምናየው፣ ጅጅጋ ላይ የምናየው ለውጥ እንኳን ያየ ነው እንደዚህ እንደ ቆዳ ተወጥሮ መስራት በማይችልበት ኮንዲሽን ላይ ሆኖ እየታገለ ያለ ፓርቲ ነው። ሆኖም ግን ይሄ ተጣምጃለሁ ወይ ደግሞ እንዲያደርጋለሁ የሚል ኃይል መጀመሪያ ራሱን ያላሳመነ አገር ለማፍረስ እቺ አገር ከፈረሰ ኮንሲኩዌንሱ ብዙ ነው እንጂ እንደምንቀልደው አይደለም። ለምሳሌ አውሮፓና አሜሪካ ቁጭ ብለን ስለ ምስኪኑ ደሃ እዛ ለተቸገረው ህዝብ አገሪቷ ድምጥማጧ ይፍረስ ስንል እኔ በጣም ነው ማዝነው። ምክንያቱም እኛ ምን አይነት ኑሮ እየኖርን ነውና ያን ምስኪን የሆነ ህዝብ ለማጨራረስ ያለበትን ደረጃ ባለማወቅ ምርጫ አሁን በምርጫ ጉዳይ ስንመጣ ምርጫ እኮ ልምምድ ነው እኮ ዲሞክራሲያዊ ልምምድ ነው። ምርጫ እየጠራ የሚመጣ ነው እንጂ በአንድ ማታ 100% በዚህ ግራ በተጋባው የፖለቲካ ስርዓት ግራ በተጋባው የብሔር ፖለቲካ ውስጥ እስከዛሬ የመጣን ህዝብ በአንድ ማታ ምርጫ አድርጌ ዲሞክራሲያዊ ምርጫ አድርጌ ወይ እንደ አሜሪካ ወይ እንደ ካናዳ ወይ ለምናስብ ከሆነ ስተታችን እዛ ጋር ነው የሚጀምረው። ስለዚህ ምርጫን ለማለማመድ አትለማመድም ምርጫ አደርጋለሁ ካልክ ገለሃለሁ የሚል ኃይል ነገ መጥቶ ደግሞ እንዴት ሆኖ ነው ተመራጭ የሚሆነው? ወይስ አሁንም በጉልበት አስተዳድሬ ሲደክመኝ ደግሞ ሄጄ እንደገና መጣለሁ ካልሆነ መስተቀር ይሄ በእውነት አንድ አእምሮ ካለ ሰው የሚጠበቅ አይደለም። ለማንኛውም ሀገራችን ኢትዮጵያን ሰላሙን ያምጣልን። ሰላሙ የሚመጣው ደግሞ ሁላችንም ለሰላም ስንተጋ ነው እንጂ ሸቀጥ መሸቀጫ ስናረገው ማለት የሆነ ነገር ለማግኘት ጥቅም ለማግኘት የተለያየ ነገር ለመስራት የምናስብ ከሆነ አገር በዚህ መልኩ ስለማይገነባ ሁላችንም ጥንቃቄ ብናደርግ ደስ ይለኛል። አመሰግናለሁ። ቴንክ ዩ። እኔ የሆነ ነገር ልበልና የመጨረሻ ዙር ለሁላችሁም አንዳንድ ሰጣችኋለሁ። ሊስን የትኛውም ሀገር ላይ ኦኬ ፖለቲካ ፓርቲ ትመሰርታለህ፣ ግን ፕሮግራምህን ግልጽ ማድረግ አለብህ። ከገዢው ፓርቲ ጋር ያለ የፕሮግራም ልዩነት ምንድን ነው? የአንዳንዶቻችሁ እኮ በአግባቡ ጠያቂ ቢኖር በሰከነ አእምሮ የሚሰማ ቢኖር የአንዳንዶቻችሁ ፕሮግራም ከገዢው ፓርቲ ጋር ያለ ፕሮግራም ነው፣ ወይም ገዢው ፓርቲ አሳካዋለሁ ብሎ የሚያደርገው ነገር ላይሆን ይችላል። ታጣቂ ቡድንም ስደግፍ በምክንያት መሆን አለበት። ካልሆነ መሬት ላይ ባለው ህዝባችን ላይ ነው የምንቀልደው። አንድም ሰው ቢሆን ለምን ይሞታል ዝም ብሎ? አንድም ሰው ቢሆን እስቲ አሁን እዚህ ውስጥ ካለን ሰዎች መካከል ህይወታችን ዝም ብሎ ባላስፈላጊ ሁኔታ ቢጠፋ አሳዝነንም? መሬት ላይ ደግሞ ያለውን አስቡት። ምንም በማያውቀው ሁኔታ የምናስገድለው ህዝብ ነፃ እናወጣለን ስንለው እንኳን ኦኬ ከየት ወዴት ነው የምናወጣው ነፃ? የፖለቲካ ፓርቲ ታጣቂ የሆነ ወይም ደግሞ ታጣቂ የሆነ ፕሮግራም ከሌለ ማኒፌስቶ ከሌለ ቅልብጭ ያለች ማኒፌስቶ ከሌለ አንተ ወንጀለኛ ነህ ወይም ደግሞ ሽፍታ ነህ እንጂ ታጣቂ ልትሆን አትችልም አይደል? የሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ፖቴንሻል ክሪሚናል ነው። ፕሮግራሜ ይሄ ነው ማለት እኮ መቻል አለብን። ሁለተኛ ትላንት ከትላንት ወዲያ የምንሰራቸው ፕሮፓጋንዳዎች ዛሬ ከምናወራው ጋር የሚጋጭ ከሆነ ቆም ብለን ማሰብ አለብን። ለምሳሌ ከቲፒኤልኤፍ ጋር ባለፉት 27 ዓመታት ፕሮግራም ስትሰሩበት ስትታገሉበት የነበረበት አጀንዳ ለህዝባችን ተገድሏል፣ ኢሰብአዊ ድርጊት ተፈጽሞበታል፣
ተዋክቧል፣ ጄኖሳይድ የምትሉበት ነገር አለ። አሁን መልሰን ከዚሁ አካል ጋር ደግሞ እንሰራለን ስትሉ በምን መንገድ በምን መርህ ብሎ ሰው ይጠይቃል። ሁለት ሰዎች ሲስማሙ አላንስ የሚፈጥሩበት፣ ሳይስማሙ ሲቀሩ ደግሞ እንደገና ደግሞ ህዝብ ተበድሏል ምንልበት መሆን መቻል የለበትም። በአግባቡ መሬት ላይ ያለውን ህዝብ ማክበር መቻል አለብን። ሌላው ከቲፒኤልኤፍ በኩል ሻዕቢያ ጄኖሳይድ ፈጽሞብኛል፣ ገሎናል፣ ዘርፎናል፣ ሴቶቻችንን ደፍረዋል፣ ማንኪያ ጭልፋ ሳይቀር ወስዷል ስትሉ ከነበረ አሁን ከሻዕቢያ ጋር እንሰራለን ካላችሁ በምን መርህ? ለያይተን ማወቅ እኮ አለብን። የሻዕቢያና የፌዴራል መንግስቱ ጸብ ምንድን ነው? ሻዕቢያ ከፌዴራል መንግስቱ ጋር የተጣላበት ምክንያት ጦርነቱ በመቆሙ ነው። የፕሪቶሪያ ስምምነት በመፈረሙ ነው። ለምን አልረካንም? ለምን በአግባቡ ቲፒኤልኤፎችን አንድም ለምልክት ሳይቀሩ ለምን አላጠፋናቸውም በሚል ነው። ይሄ ከሆነ ያጋጫቸው ይሄው አካል መጥቶ አላንስ ከእናንተ ጋር ሲፈጥር ወይም ደግሞ እናንተ ከምትደግፉት አካል ጋር አላንስ ሲፈጥር እንዴት ብላችሁ እኮ መጠየቅ አለባችሁ። ይሄ ቀላል ጥያቄ ነው። ሁለተኛ ከማንኛውም አካል ጋር መስራት እንችላለን ካላችሁ ኦኬ መብታችሁ ነው። ከደፈራችሁ፣ ካዋከባችሁ፣ ጄኖሳይድ ከፈጸመባችሁ፣ ኢሰብአዊ ድርጊት ካደረሰባችሁ፣ አይሁኑ ድርጊት አይሁኑ ቦታ ላይ ከጣላችሁ አካል ጋር ለመስራት ሆዳችሁ ሰፊ ከሆነ ቢያንስ በከፊልም ቢሆን ይሄን ነገር ካስቆመ አካል ጋር ከፌዴራል መንግስት ጋር ተቀራርበ መነጋገር እንዴት ከበደ? ለዚህ ይሄን ያህል ሰፊ ሆድ ካለ ኦኬ ከሱ ምንም ለመናገር እንኳን ለማሰብ የሚሰቀጥጥህን ነገር ካደረገ አካል ጋር ቁጭ ብለህ ለመስራት ከተነጋገርክ አትሊስት ያን እንኳን ፓርሻሊ ቢሆን ካቆመ አካል ጋር በጀት ከምትጠይቀው አካል ጋር ነገ ልትወቃቀስበት ከምትችልበት አካል ጋር እንዴት ነው ተነጋግረ ችግርን መፍታት የከበደ? ካልሆነ ቦርቦር ስናደርገው እያንዳንዱ ነገር እርሷ እንዳለችው ኬሪያ ኢብራሂም ይታወቃል። የህዝብ ነገር አይደለም። ይሄ የግለሰቦች ጉዳይ ሆኖ ነው የምናገኘው። ኢንተረስት ግሩፖች አሉ። ስለዚህ በማናቀው ነገር ህዝብ ላይ ቁማር ሲሰራ ተደፍቀን መጮህ የለብንም። ሁላችንም ደግሞ ኃላፊነት አለብን። ማናችንም የህዝብ አዛዥ ሆነ ወይ ህዝብ ንብረታችን አይደለም። አንድ ሰው በእናቱም በአባቱም ኦሮሞ ስለሆነ የኦሮሞን ህዝብ እንደፈለገ ያደርጋል ማለት አይደለም። እዛች ሀገር ላይ እስካለን ሁላችንም የኦሮሞውን ህዝብ የመከላከል ኃላፊነት አለብን። በእናትም በአባትም አማራ ብትሆን የአማራን ህዝብ እንደፈለግ ቁማር ትጫወትበታለህ ማለት አይደለም። የአማራ ህዝብ ላይ ቁማር ሲሰራበት በጋራ መከላከል መቻል አለብን። ትግራይም እንደዛ፣ ሁላችንም እንደዛ። ሁላችንም አንዳችን ለአንዳችን ያገባናል። ህግና ስርዓት ያስፈልጓል። አንዳንድ ጊዜ ታጣቂዎች ግራ የሚገባው ነገር ምንድን ነው? ግራ እየገባን ያለው ነገር ታጣቂ ነፍጥ የምታነሱ ኃይሎች ግልጽ የሆነ ፕሮግራም አለመኖር። ሰኞ ፕሪንስፕላችን ይሄ ነው ትላላችሁ፣ ማክሰኞ ከፕሪንስፕላችሁ ጋር የሚጣረስ ተግባር ላይ ትታያላችሁ። ማለት እንድታስረዱን እንኳን ስጠይቅ እንኳን አንዳንድ ጊዜ ማስረዳትም ይከብዳችኋል። እሺ ምንድን ነው? ህዝቡን ከየት ወዴት ነው የምትወስዱት? ግልጽ አድርጋችሁ እኮ ማስረዳት አለባችሁ ትግል ስትጀምሩና ያን ለማድረግ ያህል ነው። ከልብ አመሰግናለሁ ሊበን። ይሄ የመጨረሻ ዙራችን ይሆናል። አይ ቲንክ ብሩኬን እንስማና ከዛ አይ ቲንክ ከኤርትራ አያና። እሺ ብሩክ። እሺ አመሰግናለሁ። እንግዲህ ያው ለመጀመሪያ ነው እዚህ ቤት የመጣሁት ብዙም ነገር ግን እኔ ራሴን ወክዬ ነው የምናገረው። የማንም ድርጅት ወክዬ ሳይሆን እየተባሉ ያሉት እስካሁን ድረስ የተነገሩ ነገሮች በመጀመሪያ ደረጃ የአማራ ህዝብ ለዚህ ትግል ራሱን አነሳስቶ ከምድረ ገጽ ከሀገሩ ከኢትዮጵያ አልጠፋም ብሎ እየታገለ ያለው አትኖርም፣ በተወለድክበት በሀገርህ አናስኖርህም እየተባለ ከውሻና ከእንስሳ ባነሰ ሲገደል በነበረበት ሰዓት ነው። ይሄን ያደረገው ደግሞ አማራ በብሔርተኝነት ተደራጅቶ አያውቅም። ከዚህ በፊት በኢትዮጵያ አንድነት በኢትዮጵያ ጉዳይ ላይ ሁልጊዜ አማራ ኢትዮጵያዊ ነኝ ሲል አማራ ብለህ መዝግበው እየተባለ ባለበት ሰዓት የብሔርተኝነትን ፖለቲካ የዘረኝነትን ፖለቲካ አምርሮ ይጸየፍ የነበረ ማህበረሰብ ነበረ።
በዛ በሚታገልበት ሰዓት ግን ሲገደል ሲጨፈጨፍ በቅርብ እንዳየነው በወያኔ ጊዜ ሆነ አሁን ኢህአዴግ ከመጣ አሁን ብልጽግና ከመጣ በነገራችን ላይ ቅድም አንድ ወንድሜ ሲናገር አብይ አህመድን ከማንኛውም ብሔር ከራሱ ብሔር በላይ መሪ ሊሆን ይችል ይሆናል በኢትዮጵያ ውስጥ ያሉን ሰቆቃ መከራ ግድያ ያስቆምልኛል ብሎ የተቀበለው ሰላማዊ ሰልፍ ወጥቶ እንኳን መጣህልኛል የአማራ ህዝብ ነው። የአማራ ህዝብ ምናልባት አሁን እንደሚነገረው የቀበረውን መሳሪያ አውጥቶ ሊታገል እንደወጣ አይደለም። ትጥቅ አልባ ከሆነ ትጥቅ እንዳይኖር ከተደረገ ከደርግ ጊዜ ጀምሮ እንደ አማራ ህዝብ የለም። 30 ዓመት ወያኔ ኢትዮጵያን በሚመራበት ሰዓት የአማራን ህዝብ ሲጨፈጭፍ ትጥቅ እንዳይኖረው እንዳይወልድ እንዳይባዛ ቁጥሩ እንዲያንስ ብዙ ሲደረግበት የነበረ ማህበረሰብ ያን ሁሉ ችሎ አብይ አህመድ ከወያኔ ውስጥ እንደተወለደ እያወቀ አብይ አህመድ ከኢህአዴግ ውስጥ እንደተፈጠረ ተጠፍጥፎ እንደመጣ እያወቀ በንግግሩ ብቻ በመማለል እስኪኔው ኢትዮጵያን አንድ ሊያደርግ ይችል ይሆናል ኢትዮጵያ የምትባል ነገር ሊያራምድ ይችላል ብሎ የተቀበለ ማህበረሰብ ነው። ስለዚህ የአማራ ህዝብ በሰላም ወዳድነቱ በአንድነት ወዳድነቱ የሚታማ አይደለም። ዛሬ ግን ከውሻ ባነሰ ከእንስሳ ባነሰ እንደ ትናንትና እኮ ነው። ትናንትና በሻሸመኔ ትናንትና ባሪሲ በኮፈሌ በኦሮሚያ ምድር የሚኖር በገዳማውያን እንኳን ሲጨፈጨፉ እናንተን መገደል የለባችሁም መጨፍጨፍ የለባችሁም ብሎ የቆመላቸው መንግስት የለም። 50 ዓመት ሲታገል ኦነግ አንድ ቀበሌ ይዞ አናቅም። በኢትዮጵያ ምድር ላይ አስመራ ውስጥ ፍየል ሲጠብቅ የምናውቀው ኦነግ አብይ አህመድ ከመጣ በኋላ ነው በወያኔ በኩል መሳሪያ ታጥቆ ኢትዮጵያ ውስጥ ዛሬ ገዳይ ሆነ በየቦታው። አዎ አሁን አማራ ተነስቶ ራሱ ሲከላከል አብይ አህመድን የሚታገል ይመስላል። ነገር ግን ሸኔ ነኝ ያለ ስሙን እየቀያየረ አማራ ሲጨፈጨፍ በተለያየ ሲፍ በኦሮሚያም ክልል ሆነ በየትኛውም ቦታ አንድም ነገር ሲያደርግ አላየንም። ስለዚህ የአማራ ህዝብ አይታማም። ለኢትዮጵያ አንድነት በኢትዮጵያ አብሮ መኖር በኢትዮጵያዊነት ስም ሲደራጅ የኖረ ህዝብ ነው። ዘረኛም ሆኖ አያውቅም። ነገር ግን ዘረኛ ያስባለው የዘመኑ ፖለቲካ ሁሉም በዘሩ ተደራጅቶ ሲጨፈጭፈው እኔም መገደል የለብኝም ራሴ ማዳን አለብኝ ብሎ የመጣ ትግል ነው። ያም ደግሞ እያዋጣ እያየነው ነው። አሁን ቅድም ብዙ ሲነገር ሰምቻለሁኝ። አንድ ዋና አማራ የሚባል ግሩፕ 3 እና 4 ሰዎች የሚዘውሩት ነገር ግን ለአማራ የሚታገሉ ዋና ዋና የአማራ ታጋዮችን እንዳውም እኔ የዋና አማራ ግሩፕ ከዚህ ቀደም አንድ ጊዜ አስታውሳለሁ እንደ ዋና አድርገው የሚቆጥሩት ሰው ከልደቱ ጋር በቀረበበት ሰዓት ከቲፒኤልኤፍ የተለየ አጀንዳ የለውም። ልክ እንደ ቲፒኤልኤፍ አጀንዳ ይዞ የሚራመደው እሱ ነው። ዛሬ ፖለቲካ በነገራችን ላይ ተለዋዋጭ ነው። ፖለቲካ ቋሚ አይደለም። ፖለቲካ አንድ ቦታ ላይ ቆሞ የሚራመድ ነገር አይደለም። ከዘመኑ ጋር ከጊዜው ጋር የሚለዋወጥ ነው። የፋኖ መሪዎች የትኞቹም ቢሆኑ ከሻዕቢያም ጋር ሆነ ከወያኔ ጋር አብረን እየሰራን ነው ብሎ መግለጫ ሰጥተው አያውቁም። ምናልባት አንዳንዶች በየመድረኩ በየቲክቶኩ በሚመጡበት ሰዓት በንግግር ሊናገሩ ይችላሉ። ልክ እንደኔ ወይም እንዳንዳንዶቻችን አሁን ወተን እንደምንናገረው ያቀርባሉ እንጂ የፋኖ ተወካዮች ፖለቲካ ታክቲካል አላያንስ አለው። ምንጊዜም ፖለቲካ ተለዋዋጭ ነው። ይሄንን ስንል ለምን ከመንግስት ጋር መደራደር አልቻለም እንዴ? መንግስትንማ እኮ ተሸክሞ ያን ሁሉ በደል ለ30 ዓመት ሲጨፈጭፈው ሲገል የነበረውን ኢህአዴግን ከኢህአዴግ ውስጥ የወጣውን የአብይን አህመድ መንግስት እኮ ተቀብሎት ነበረ። የተባለው ምንድን ነው? ነፍጠኞችን ሰበርናቸው ነው የተባለው። ነፍጠኞችን እንዲህ ያደረግናቸው ነው የተባለው ለበርካታ ዓመታት። ያ ሲባል ዛሬ ለምን አማራ የዘር ፖለቲካ በኢትዮጵያ ውስጥ ለ30 ምናምን ዓመት በደንብ ኢትዮጵያን ቁም ስቅሏን ሲያሳጣ ዛሬ አማራ ራሱን ለመከላከል በዘር ሲደራጅ አማራ ላይ ብቻ የሆነ ነገር ትክክል አይደለም። አሊያንስ መፍጠር የአማራ መሪዎች ወይም አፋባን አሁን ቅድም ማነው ወንድሜ አንድ ሲናገር እነ እስክንድርን ሲቃወሙ ነበር። አፋባሃ ነበሩ ማነው አፋድ እና አፋባሃ ሁለቱንም ይቃወሙ ነበር። አሁን ሁለቱም ተቀላቀሉና አፋብን ሆኑ። አሁን አፋብን አንቀበልም ሲያቀርባቸው የነበሩት በጣም ማይነር የሆኑ እንትሮች ዘመነ ከነዚህ ጋር ነው። የስ የአማራ ልጆች መሪዎቹ ዘመኑን የዋጁ የሚያውቁ ራሳቸውን ለማዳን ህዝባቸውን ከተጣለበት ችግርና መከራ ለማውጣት በሀገር አትኖርም ተብሎ እየተገደለ ያለውን አማራ ለማዳን ወቅቱ በሚፈቅደው አይነት መልኩ ቴክኖሎጂ በሚፈቅደው አይነት መልኩ በአጭር ጊዜ ውስጥ ዛሬ ራሱን እየተከላከለ ነው ያለው፣ እየተገደለ እየተጨፈጨፈ ያለውን የአማራ ህዝብ። ያንን ደግሞ የሚመሩ መሪዎች ተወልደዋል። ማንፌስቶ አላቸው። ያለ ማንፌስቶ አይደለም የሚታገሉት።
እንዴት ያለ ማንፌስቶ እንዴት ያለ ተጻፈ ጽሁፍ ይሄንን ግዙፍ የሆነ ህዝብ አደራጅቶ አንድ አድርጎ መሄድ ይቻላል? አይቻልም። ይሄ ራሳችንን ቆም ብለን ማሰብ መቻል አለብን። እና ማንፌስቶ አላቸው፣ የሚታገሉበት የትግል አቅጣጫ አላቸው፣ መድረሻቸውን ያውቃሉ፣ መነሻቸውን ያውቃሉ። እና በዚህ አውድ ነው መያዝ ያለበት የአማራ ትግል። ለምን ተነሳ? ለምን ራሱን ለማዳን ነው። ምናልባት በኢትዮጵያዊነት ታግሎ ኢትዮጵያ ሆኖ በኢትዮጵያ ማዕቀፍ ስር በሚታገልበት ሰዓት አማራ ሲገደል ማንም የጮህለት የለም። ትናንትና አይተናል በኮፈሌ፣ ትናንትና አይተናል በሻሸመኔ። በኮፈሌ አማራ ስለሆኑ ብቻ አባትና ልጅ በቆንጨራ ተቀረጣጥፈው በአንድ ጆንያው ሲጣሉ ለምን ተገደሉ ብሎ የጮህላቸው ሌላ ብሔርም የለም፣ የጮህላቸው የተነሳላቸው መንግስትም የለም። ያንን ለማዳን ግዴታ ዘመኑ ይዋጣልን አይነት ዘመን የብሔር ጨዋታ ነውና በእግር ኳስ ሜዳ ላይ ባስኬትቦል ገብተህ መጫወት አትችልም። እንደ ጊዜው ተጫውተህ ከዛ በኋላ የአማራ ልጆች ትግል ኢትዮጵያ የምትባል ሀገር ነፃ ሆና ኢትዮጵያ የምትባል ሀገር ዲሞክራሲ ሰፍኖባት ሁሉም ብሔር ብሔረሰብ ተከብሮ የሚኖርባትን አገር ለመመስረት ነው የሚታገሉት የአማራ ልጆች በአሁኑ ሰዓት። መጀመሪያ ያለ ማድረግ ግን መኖር አለባቸው። ከሌለ እየተገደልክ እየጠፋህ ሌሎች ይደርሱልኛል ብለህ ብትቀመጥ ማንም አይደርስልህም። ለእኔ የምደርስለት መጀመሪያ እኔ ነኝ። ራሴ መከላከል ስችል ነው ለሌላውም እንደዚሁ። ይሄ ነው አሁን ኢትዮጵያ ውስጥ ያለው ትግል። ምናልባት ፖለቲካ ለመስራት ንግግር ለማሳመር አንዳንዶች እየመጡ ዛሬ ሻሸመኔ ማነው አዳማ ተብለጭልጫለች፣ ጅማ አምሯል፣ አዲስ ምን የዛፍ ህይወት የሚበልጥበት መሪ እኮ ነው ያለው። ትናንትና ወለጋ የአማራ ተወላጅ ስለሆነች ብቻ በቆንጨራ ሽሏ ተቀዶ ህፃን ጽንሷ ሲወጣ ያ ሁሉ ህዝብ ሲቃጠል፣ ጊምቢ ነጆ ያ ሁሉ ሲገደል የአብይ አህመድ መንግስት ሆነ በዛ አካባቢ ያለ እሺ ጨርሳለሁ። እሺ የደረሰለት የለም። ነገር ግን ራስን ለመከላከል ነፍጥ ይዘህ ተነስተህ ራስን ካዳንክ በኋላ ኢትዮጵያ የምትባለውን ሀገር በጋራ ለመመስራት ነው የአማራ ልጆች የሚታገሉት። ይሄ ነው እንግዲህ የቤቱን እንትን ሳላቅ አጠረ መሰል ማለት ያለብኝ ሳላል ያለቀ ነው። ስለሰጠህኝ እድል እንትን ላለው ዋና አማራ የሚባል ግሩፕ ግን ዘራ ያዕቆብ ቅድም ሲያወራ ነበር። ዘራ ያዕቆብ እንዳውም እኛ እነማን እንደሆናችሁ በደንብ እናውቃቸዋለን። ኤኒዌይ ይሄ ነው። ሌላ ጊዜ እመጣለሁ። ቴዲ አመሰግናለሁ ስለሰጠህኝ እድል። ከልብ አመሰግናለሁ። ለሌላ ጊዜ ግን በቪዲዮ የምትታይ ሰው ነህ ብሩኬ? ግን ለመታየትም እችላለሁ። እኔ ግን ይችን ዛሬ እንዲሳልፍ አሁን ሰምቼ ነው የመጣሁት። ሰዎች ያውቁሃል በቪዲዮ አንተ ፎቶዎች ምናምን አሉ ተለጥፋለህ ብሩኬ? ለጥፈም አሁን ቢያንስ ይክፋ ሚልማም እነ ዘራ ያዕቆብ በቪዲዮ የሚወጡ ሰዎች ናቸው። እነዚህ በሙሉ የምታስተናግዳቸው በቪዲዮ የሚወጡ ናቸው። አሁን እዚህ ውስጥ ያሉትን በሙሉ አውቃቸዋለሁ። ፖይንቴ እነ ዘራ ያዕቆብ አንዳንዶቻችሁ አማራ አይደሉም ከማለታችሁ በፊት አንዳንዶቻችሁ እየተያያችሁ ነው ማውራት ያለባችሁ። አማራ አይደሉም የምትሏቸው ሰዎች እነ ዘራ ያዕቆብ በቪዲዮ ይወጣሉ፣ የሚታወቁ ናቸው። እናንተን በቪዲዮ ወጣችሁ መሆን አለበት። ለምሳሌ እኔ ሳልታይ በጨለማ ውስጥ ሆኜ ብርሃን ላይ ያለን ሰው መተቸቴ ፌር አይደለም። አረ የሚሆነው ለዛ ነው። ገባ? ፌር እንዲሆን ማን የማለጅ ነው? ይሄው እሱ ይታያል። እንግዲህ በቪዲዮ የሚታይ ልጅ ነው። አፍንጫው ይታወቃል፣ ጆሮ ይታወቃል፣ ሲሙን እንዴት እንደሚያሳድግ እናውቃለን። በቪዲዮ የሚወጣ ልጅ አማራ አይደለም ከማለታችሁ በፊት እናንተ ከመተቸታችሁ በፊት እናንተ አማራ ስለመሆናችሁ ምንድነው ማስረጃ ነው? ጥያቄ ለአንተ አይደለም። በአማራምታችሁ እዚህም እዛም ጥያቄ እየጠይቃችሁ ስለሆነ ነው። ይሄው ይታያል። አማራ አይደለም ፎቶ አለ ቪዲዮ ቴዲ እሱ ችግር ያለብኝ ሰው አይደለም። ችግር የለውም። ትልቁ ቁም ነገር ግን እስካሁን ድረስ ያራምዱ የነበረውን የፖለቲካ የምንከታተል ሰዎች እናውቃለን ለማለት ያክል ነው እንጂ እሱን ነው። አየህ አሁን ወደ እንትኑ መጣልኝ። አንድ ህዝብ አንገቱ አንድ ነው ምናምን የሚባል ነገር የለም። ከአንተ ጋር አንገቴ አንድ ሊሆን አይችልም። እኔ የራሴ እሳቤ ያለኝ የሚል አማራ ብዙ አለ። አይታል አማራ ውስጥ ሆኖ ብዙ አይነት እሳቤ አለ። እነ ዘራ ያዕቆብ የአማራ ህዝብ ከገባበት ችግር የሚወጣው በዚህ ነው ብለው ያምናሉ። እናንተ የአማራ ህዝብ ከገባበት ችግር የሚወጣው በዚህ ነው ብላችሁ ነው ማመን ያለባችሁ። የግድ የእኛን ተቀበሉ የሚባል ነገር የለም። አላልኩም። ግን እነሱ የኛ የምንከተለውን የኛ ልጆች የሚተገሉትን ትግል እንደሚያብጠለጥሉት ሁሉ በተደጋጋሚ አንተም ስጠይቅ ስለነበረ ቅድም ሰምቻለሁ። ልክ ነህ፣ እሱ ልክ ነህ። ግን ገብቶኛል። የአንዳንዶቻችሁን ጥያቄ እዚህ ስላየሁኝ ነው
እነ ዘራቆብ እነ ዋና አማራዎች አማራ አይደሉም ምናምን ለምንድነው የምታስገባቸው ምናምን ጀስት እኔ ቤት ነው አይደል የምታውቋቸው መድረክ ያገኙት እኔ ቤት ነው ገና 1000 ምናምን ፎሎወር በነበራቸው ሰዓት ከ1000 ፎሎወር ጀምሮ እና አኪላም ዘራቆብም በቪዲዮ የሚመጡ ልጆች ናቸው። ኮምፕሌን የምታቀርብ አንተን አይደለም ኮምፕሌን የምታቀርብባቸው ግን ሰዎች አላቃችሁም እናንተ እነሱን ያውቃቸዋል። እንዴት አስታርቃለሁ ፌር አይደለም ለመዳኘት ራሱ ነው ለማለት ፈልጌ ነው ገብቷል እንጂ ቡርኪ አንተን ለማለት ፈልጌ አይደለም። ኦኬ እሺ ታንክ ዩ ወደ አያና ወይ ዘራቆብ እኔ ጋር ነህ አያና እንትን ብሩኬ እንግዳ ነው ለቤቱ ያው እንረዳለን። እዚህ ብዙ ጊዜ ያወራናቸውና የተወሰነ ያህል መግባባት ያለንን ነገሮች አያውቅም። ግን ባይሄድ ኖሮ አይ ቲንክ ከታችሁ ነው የሚሰማኝ ይመስለኛል። ካለ ብሩኬ አንተ ብቻ ሳትሆን በአንተ ደረጃ የሚናገሩ ሰዎች አሉ። አካውንቱንም ክሊክ አድርጌ አይቻለሁና ይህንን ጥሬውን ፕሮፓጋንዳ በደንብ እንደጠጣ ያስታውቃልና ኮፈሌና ሻሸመኔ ላይ ተገደለ ለምትለው ሰው አንተ የፈጠርከው የትጥቅ ትግል እኮ አንድ ጥይት አልተኮሰም። ኮፈሌም ሻሸመኔም የኮፈሌ ፖሊስ እና የሻሸመኔ ፖሊስ እኮ ነው የአማራውን እዛ የሚኖረውን አሁን ዛሬ በሰላም ጠብቆ የሚያኖር። አንተ ኮፈሌ ላይ ሰው ጭንቅላቱን ሲፈነከት ቁርጭምጭሚቱን መታሸት ምን የሚሉት ነው? ኮፈሌና ሻሸመኔ ላይ ተፈጠረ ለምትለው ነገር እንደው እሱን ያደረገው እገሌ ብለህ አንተ የምትጠቁመው ቢሆን እንኳን ለዛ እንደው መፍትሄው ጦር መሳሪያ ነው ብትል እንኳን እንዳልሆነ ይታወቃል። ጎጃም ውስጥ የደህ አስተማሪ መግደል እንዴት ነው ኮፈሌ ላይ የተገደለን ሰው የሚጠቅመው? ደህና ናችሁ ግን አይደል? አንተ ጎንደር ላይ ሄደህ ሴቶች የ18 እስከ 19 ዓመት ሴቶች ልጆችን መረሸን፣ ሽማግሌ በጉልበት ማስኬድ፣ ማህበረሰቡን ማሰቃየት፣ ትምህርት ቤት መዝጋት፣ አብሮ ሊታገር የወጣውን ሰው በሰበብ አስባብ መረሸን ሻሸመኔ ኮፈሌ ላይ ለተፈጠረው ነገር ምን አይነት መፍትሄ ነው? እንደው ለሁለት ቀን ለሶስት ቀን እስኪዘጋጅ እስከመጣ ምናምን 24 ሰዓት ኦኬ እሺ 3 ዓመት ሙሉ እኮ ነው ያሻው የገደልከው። ኮፈሌ የምትለው ሻሸመኔ የምትለው በተፈጠሩ ግጭቶች በተፈጠሩ ወንጀሎች የሞተውን ሰው እኮ በመቶ ብታባዛው እኮ እናንተ አማራ ክልል ላይ የጨረሳችሁትን የመንግስት ሰራተኛ ያክል የራሳችሁን ወንድሞች በተደራጀህበት ጎጥ ስም ስር ያሉ ሰዎችን እኮ ነው። የጎጃም ብለህ ጎጃሜውን፣ የጎንደር ብለህ ጎንደሬውን፣ የወሎ ብለህ ወለየውን፣ የሸዋ ብለህ ሸዋየውን እኮ የመንግስት ሰራተኛ፣ ፖሊስ፣ አመራር፣ ኖርማል ሲቪክ ሰርቫንት ጭምር እኮ ነው የገደላችሁት። የሌላ ብሔር ተወላጅ እኮ አይደለም፣ የአማራውን ተወላጅ። እኔ እንደው አያና ስለተናገረው ውሸት የሚሆንባችሁ ከሆነ ጭፍንነት ነው። ይህን ጭፍንነታችሁን ስለሚያውቁም የራሳችሁን ስጋ አበሏቸዋል መልሰው ሻቢያዎችም ሌላውም ሊጫወትባቸው የፈለገው አካል እዛው አድርጎ ገዳይ ራሱ የገዳይ ክፉ አለ አይደለ? ግርማይ ሽጠላ ነፍሱን ይማርና የገዳይ ክፉ አለ እኮ ራሱ ገሎ ራሱ ቪዲዮ ቀርጾ ራሱ አምጥቶ ያሳይሃል። ጠመንጃ ይዘህ ወጥተህ የሞተበት ቦታ እዛ ማዶ እዚህ ሰፈር ያለውን ሰው ይግደለው ይልሃል። እንዴት አይነት አዙሮባችሁ እንዴት አይነት ድግምት ነው! ኮፈሌ ላይ ለሞተ ሰው ሻሸመኔ ላይ ለሞተ ሰው የዛን 10 እጥፍ የሚሆን የመንግስት ሰራተኛ ስትራክቸር ውስጥ ያለ የተማረ ሰውህን መርጠህ ግደል ይላል። መምህራንህን ግደል፣ የመምህራን አለቅ እንትኑን ዳይሬክተሩን ግደለው። ለምን? የዛሬ 4 ዓመት ሻሸመኔ ላይ ሰዎች ሞተዋል እንዴ? ቆም ብሎ እንዴ ምን አገናኘው ታዲያ? የሞተው ሻሸመኔ እዛም የሞተው አማራ ነው ነው የምለው። እዚህ መጥቼ ደግሞ ሌላ አማራ ምገለው ለምንድን ነው? ይሄንን እንኳን ለማመዛዘን የምትቸገሩ ትንሽ ነገር አሳይቶ አስጎፍንኖ አስለቅሶ ራሳችሁን ስጋ የሚያበላችሁ ማን እንደሆኑ ይሄን የሚጠበጥቡባችሁ ይታወቃል። ከበፊትም የዚህ ህዝብ ጠላት የነበሩ ኃይሎች ጋር ይኸው ዞራችሁ በሬ ከካራጁ ይውላል ሊሉ አይነት ገብታችሁ በቤታቸው ውስጥ ተገኛችሁ። የአፋብን ደጋፊዎች ቲፒካል ፐርሰናሊቲ ነው። ማንም ሰው እኔ ዛሬ እንደዚህ በሰላ አንደበት በተቀላጠፈ አማርኛ አያና ሆኜ ኦሮሞ ሆኜ ባታውቀኝ ተመሳሳይ ገብቼ አስለቅቼ እምባህን ተራጭተን
የምፈልገውን ሰው አስገድላለሁ ማለት ነው። የራስህን ያክስት ልጅ እሱ ነው እኮ እንደዚህ ብሎ በዛ ብሎ ምናምን ብዬ በቃ ወስደህ ትሰቅለዋል። እንዲህ አይነት ትርምክምኩ የወጣ ነገር ውስጥ ነው ያላችሁት እና ጥርት ያለ የፖለቲካ ሀሳብ ተይዞ በዓላማ በእቅድ እየተመራ ያለ ነገር አታስመስሉ። ውሸት ነው። እናውቀዋለን፣ አይተነዋል። ይሄ እኮ አመት የሚፈጅም አይደለም። 3 ዓመት ሆናችሁ ዛሬ እየተሰራ ያለው ነገር ትላንትና ወዲያ እኮ አስረስ ማረ ዳምጤ ሄዶ ለቴዲ ሪዮት እኮ ነው የሚናዘዘው። እግዚአብሔር ያሳይ። ለቴዲ ሪዮት ምን ብሎ ይናዘዛል? እዚህ ትግል ውስጥ ያሉትን የመጨረሻውን እርምጃ ወስደንባቸዋል። ምን ማለት ነው? ከኔ ጋር ፋኖ ነኝ ብሎ የወጣውን አፋብን በውስጡ ያሉትን ወጣቶች ረሽኛለሁ ብሎ ለቴዲ ሪዮት የቲፒኤልኤፍ ደጋፊው ለቴዲ ሪዮት ይናዘዛል። አንተስ ታፕታፕ ታደርጋለህ፣ እንደ ልማድ ታጨበጭባል። ለምን? አማራው እንዲሞት የተፈረደበት ምናምን ብለዋል። በቃ ነፍስን አታውቅም። እንዲሞት የተፈረደበት ምን ማለት ነው? እንዲሞት የተፈረደበት ማን ነው የሚፈርድበት? በገዛ ሀገሩ አይደለ? ይሄንን አይነት አስተሳሰብ አፍ ማላቀቅ ከሆነ እንትና ምናምን ኦሮሞ ብሔር ጥላቻ ምናምን ከሆነ ቀላል ነው። ቆም በሉ። የምታስቡለት ከሆነ የምር ለማህበረሰባችሁ የምታስቡና እውነት ከሆነ የምትፈልጉት እኛ ማህበረሰባችን እንዲጎዳ ታላቁ የአማራ ህዝብ አይደለም ማንም በቁጥር 1 ሚሊዮን የማይሞላ በቁጥር ትንሽ የሆነው ማንኪያ የሚለውን ብሔረሰብ እዚህ ጋር ብዙ ጊዜ እንጠቀመዋለን። ማን ዳሰነች አንጋቶም ማንም ይሁን እንዲገደል አንፈልግም። ለምን? የአብሮነታችን የመቆየታችን የነጋችን መሰረት ስለሆነ ነው። ለአንተ ብዬ አይደለም፣ ሀገሬ እንድትዘልቅልኝ ነው። ለራሴ ህዝብ ዋስትና ስል ነው። ተነጋግረህ ማንም ሊያናግራችሁ ማይችል ምንድነው ብሔር ኦሮሞ ነው ጣላዋለሁ ጋላንድ ለምን? ሂድና ግደል ብለዋል ኤርትራዊ ወንድሜ። እዛው ያውቃል በፊት የተሰራባቸው የግደፎች ትብትብ ውስጥ ነው የምትኖሩት። ሲጀመር ሰድቦ አዋርዶ አማራይ ምናምን ብሎ ትርክት ሰርቶብህ አንተ ዞር ብለሃል ብሎ ሲያምን ደግሞ ዞሮ ተጋሩ ሲል ነበር። አሁን ዛሬ ደግሞ ኦሮሞማ ይልሃል። እንደዚህ የምንነዳ ከሆነ በልጓም ነው እውነትም የምንሄደው ማለት ነው። ስለዚህ ጫን ያለ እጅ ያስፈልጋል። መንግስት ላይ ምናምን የተባለ አይ ቲንክ ይሄ መንግስት ከተወለደበት ቀን ጀምሮ እየተተኮሰበት ነው ያለው። ለየት ያለ ነገር ከፈለጋችሁ መሳሪያ አስቀምጡ። ለውጥ እንዲያመጣ ያሉትን ችግሮች እንዲያቀና፣ የሙስና ሰንሰለት ከውስጡ እንዲወጣ፣ ጭቆና እንዲቆም፣ በአንዳንድ ቦታዎች ላይ ያሉ ጫናዎች እንዲቆሙ፣ ስርዓት አልበኝነት፣ የህግ በላይነት አለመከበር እንዲስተካከል መንግስት ታርሞ ሸንቀጥ ብሎ ደንገጥ ብሎ ህዝብን ማገልገል እንዲችል ከፈለጋችሁ ይህንን አይነት ግንኙነት ከህዝብ ጋር እንዲኖር መሳሪያ ከማላችሁ መውጣት። መሳሪያ ግን የተወለደበት ያደገበት 8 ዓመት የኖረበት ነው። አንድ ልጅ ተወልዶ 3ኛ ክፍል 2ኛ ክፍል ይገባል ማለት ነው። ስለዚህ አንተ በመሳሪያ ዛሬ አታስደነግጠው። ገና መጥቶ የቢሮውን ቁልፍ እንኳን በስነስርዓት መጠቀም ሳይጀምር ቦምብ ወርውረህበት ሚሳኤል ይዘህ ተዋግተኸው ለአመታት የክልሉን የአማራ ክልልን የተለያዩ ትልልቅ ከተሞች ተቆጣጥረህ አልቻልክም። ኤለመንት ኦፍ ሰርፕራይዝ በነበረ ጊዜ አልቻልክም፣ ከእጅ አውጥቶት። ዛሬ አባሮሽ እየተጫወትክ የእህል የጫነ መኪና በማቃጠልና ኬላ ዘርግተህ ከክልሉ ስትራክቸር ውስጥ ካሉ ሌባ ባለስልጣኖች ጋር ተመሳጥረህ የምትሰራው ህዝብህን ታደቅበታለህ፣ ብር ትሰበስብበታለህ። የሱዳን የቲፒኤልኤፍ እና የህግደፍ አገልጋይ ሆነህ ትንሽ ገንዘብ ልሰበስብ ትችላለህ፣ ሰው ልታሰቃይ ትችላለህ። ለዚህ መንግስት ትሬት ነኝ ብለህ ግን ሚዲያ ላይ መጥተህ ከሰው ብር መሰብሰቢያ ወታደር መመልመያ ነው። ይህንን የማያውቅ እዚህ ላይ መጥቶ መቦትረፍን ትልቅ ነገር ያደርጋል። አዛላችሁ 3 ዓመት ነው የምንነግራችሁ እኮ እየመጣን ነው፣ ገባን ነው፣ ደረስን ነው። መሬት ላይ ደግሞ ይታያል ጉዳችሁ። ከዛ ተረሻሸንን ነው፣ ከዛ ተበተንን ነው፣ ከዛ እንዲያ ነው ውርደት። ምርጫ የሚወጣ ሰው እንገላለን፣ ወታደር እንረሽናለን፣ ይህንን አይነት ነገር ነውና ሰብሰብ ያለ የፖለቲካ ስራ ውስጥ ቢገባ ሀገር የሚያተርፍ ነገር ቢሰራ ያዋጣል። ግን ከዚህ አይነት መኮፈስና በዚህ ጉልበቴ መጣሁ ምናምን ከሚለው ነገራችሁ 3 ዓመት ካልበቃችሁ፣ አሁን ኦሮሚያ ክልል ላይ 7 ዓመት ያልበቃችሁ 8 ዓመት ያልበቃችሁ አሉ። ጠመንጃ እንጂ ምንም አይፈታውም ነገራችንን ባዮች። ምን ያህል እንደምንሄድ አላውቅም። በማህበረሰባችሁ ጨክናችሁ ነው፣ ተልኮ አላችሁ ማለት ነው አንዳንዶቻችሁና ይህንኑ ለማለት ነው። ቴንክ ዩ ቴዲ። ታንክ ዩ
አንድ ነገር መታወቅ ያለበት ባይዘወይ አፋብን መመስረቱ ትልቅ አድቫንቴጅ ያገኘው ከአፋብን መስረታ በኋላ አይ ቲንክ ብልጽግና ትልቅ አድቫንቴጅ አግኝቷል። ይህ ምንም ውሸት ልንዋሽ አንችልም፣ ልንክድ አንችልም። በቃ በኃይለኛው በሚባል ሁኔታ አፋብን አድቫንቴጅ ወስዷል። ቢካዝ ዛሬ የማየው አሁን ለምሳሌ እሱ ከዚህ በፊት እንደ ፋኖ ቢከስ ኖሮ ብዙ ሰዎች ወጥተው እሱን ይከራከሩት ነበር። ዛሬ ግን አፋብን ከመጣ በኋላ ግን አብዛኛው አማራ እየተከራከረ አይደለም። እኔ አሁን ለምሳሌ እሱ የሚለውን አጀንዳ ልነካውም አልፈልግም። ቢካዝ እኔ አፋብን ደጋፊ አይደለም፣ አገባኝም። አፋብን ለሚሰራው ነገር የአማራ ህዝብም ተጠያቂ አይደለም፣ እዛው ያሉ ሰዎች ናቸው ተጠያቂ። ቅድም የመጡትም ሰዎች አፋብን የሚባለውን አደረጃጀት መጥተው ሊከራከሩለት የመጡት ሰዎች አቅም የሌላቸው ሰዎች ናቸው። አሁን ለምሳሌ ቅድም የመጣው ልጅ ተራ ሐሜት አውርቶ ኖርማል ይሄ ከሱቅ የምታገኘውን ፖለቲካ ጉሊት ምናምን የምታገኘውን ፖለቲካ አውርቶ የመጣ ከዛ በፊትም ሌላው አቶ ይርታቸው ናቸው በትክክለኛው ድግፍ እየመጣ ያሉት እና እኔ ባይዘወይ አያና በዚህን ያክል መጥቶ ይሄ ቡድን ላይ መጥቶ ፕሮፓጋንዳ ፖለቲካ ሲሰራበት ባይዘወይ ያሳዝነኝ። ግን ምንድነው አሁን ለእኔም ጠላት ስለሆነ ግን አለከው ያንን ቡድን ለማትረፍ ብዬ ለሱ ምንም አይነት የምሰራለት ፕሮፓጋንዳ አይኖርም። ግን ይሄ ከዚህ ድርጅት መስረታ በኋላ በተለይ መሪው ከመጣ በኋላ ዛሬ በሚገርም ሁኔታ አንድም አማራ ለዚህ ድርጅት ወጥቶ ይሄንን አላረጉም እያለ እየተከራከረላቸው አይደለም እና እየተከራከሩ ያሉት የተወሰኑ ሰዎች ናቸው። ስለዚህ የድርጅቱ ምስረታ ጠቅሟል ሳይሆን ጎድቷል ብዬ ነው የማስበው። ሌላው እውነቱን ንገረኝ ካላችሁ ብልጽግና እኔ አሁን ብዙ ጊዜ ስለ ብልጽግና ብዙ አላወራም፣ ማውራት አቁሜያለሁ። ቢካዝ ለምን ከነሱ ከዛ ከብልጽግና ያልተናነሰ ጠላት እየመጣብኝ ስለሆነ እኔ ብልጽግና አንዳንድ ቦታ ግን ሳየው ግን ኢትዮጵያን የማፍረስ ዓላማ ያለው ይመስለኛል። ብልጽግና ከጀርባው አዝሎት የመጣ ለምሳሌ ኦነግን ለማጥፋት ከፈለገ ኦነግን ከጀርባ ስፖንሰር እያደረገ ሂድና ተዋጋ፣ ሂድና እንደዚህ አይነት መግለጫ አውጣ ምናምን እያለ ከጀርባ ሆኖ አንዳንዴ መግደል ሲያስፈልገው ሄዶ በኦነግ ስም ሸኔ የሚባል አደረጃጀት ወይም ከብልጽግና ከሌሎችም ጋር ኃይል ጋር ሆኖ ከጀርባ ሆኖ አማራን እያረደ ምናምን የሚመጣ ቡድን አለ። ያ ቡድን ያለው መቀመጫው የሚመስለን ኦሮሚያ ክልል ነው። ኦሮሚያ ክልል ግን እንዳልሆነ መቀመጫው ግን እናውቃለን። ያ ቡድን መቀመጫው ሽሬ ላይ ነው መቀመጫው፣ ህወሓት ነች። ሴም ቲንግ ጽምዶ የሚባል አደረጃጀት አሁን ይሄንን ኤርትራን ምናምን ሻቢያን ይዞበት የሚመጣው ቡድን ሻቢያ ዝም ብሎ አይመጣም። ተማምኖ የሚመጣው ቡድን አለ። ማንን ነው ተማምኖ የሚመጣው? ህወሓትን ነው ተማምኖ የሚመጣው። ስለዚህ መስፈር ካለብህ ከሻቢያ ጋር ትልቅ ጦርነት አድርገህ የኢትዮጵያን ኦልሞስት ሙሉ ባጀት አውድመህ ምናምን ከምትመጣ ሌላ ጦርነት ለኩሰብ ከምትመጣ ዋናው መስራት ያለብህ ትግራይ ክልል ያለውን ህወሓትን መምታት። ህወሓት ከተመታ ኦነግ አይኖርም። ህወሓት ከተመታ ጽምዶ የሚባል ነገር አይኖርም። ሌላው አሁን አፋብን ምናምን የሚባል አደረጃጀት እሱን ለመምታት ከፈለግ ገንዘቡ ኬት ነው እየመጣ ያለው አይደል? ሪሶርሱ ኬት ነው እየመጣ ያለው? ከዋት እኮ ነው እየመጣ ያለው። በሱዳን በኩል አድርጎ ያመጡላቸዋል። ኤናዘ ሲምታይም ከንትን በጠለምት አላማጣ በኩል ነው እየመጣ ያለው። ስለዚህ ያንን ቦታ መምታት ከፈለግ እዛ ጋር የመጣውን ዝም ብለህ ሲዝ እያደረግ ከማስቀመጥ ህወሓትን። ስለዚህ አሁን ባለው ደረጃ ህወሓት አሁን የኢትዮጵያ ዋና ችግር ሆና መታለች። ስለዚህ እሱን መምታት ይሻላል ወይንስ ዝም ብሎ ከትናንሽ ኃይሎች ጋር ከኦነግ ምናምን ከጉምዝ ታጣቂ ጋር እየዞርክ መታገል ይሻላል? ስለዚህ እኔ ሆን ብሎ ይሄንን ኬዋስ ይፈልጓል ብዬ አስባለሁ እንጂ ኬዋሱን የማይፈልገው ከሆነ ዋናው የችግሩ ምንጭ አሁን ለምሳሌ ልክ ካያችሁ የዛን ጊዜ የጦርነት ጊዜ ላይ ትግራይ ጦርነት ጊዜ ላይ አሁን ለምሳሌ በነበረበት ሰዓት ላይ ግድያዎች ምናምን ቆሞ ነበር። ለምንድን ነው የቆሙ ግድያዎች? ይህንን መጠየቅ አለባቸው። ስለዚህ ይህንን ግድያዎች የሚያመነጭ ቡድን አለ ማለት ህወሓት እስካለች ድረስ ኢትዮጵያ መቼም በሰላም አትኖርም። ይሄንን ሪያሊቲ መጋፈጣለን። ስለዚህ መጀመሪያ ህወሓትን እንዴት አድርገን ከጨዋታ ውጭ እናምጣ። ሌላው ክልል ውስጥ ያለው መንግስት ህወሓት ከዚህ በፊት በተለይ በባለ ሀብት ደረጃ በህወሓት በነበረችበት ሰዓት ላይ ወይም ኢህአዴግ በነበረበት ሰዓት ላይ ብዙ ባለ ሀብቶች የመጡ አሉ። ህወሓት ይዛቸው የመጣቸው እነሱ በህወሓት ፌቨር የተደረጋላቸው ባለ ሀብቶች ናቸው። ስለዚህ ህወሓት አሁን ባለችበት ቦታ ላይ ፌቨር እያደረጉ ነው ያሉ። ስለዚህ ከክልል ካሉ መንግስታት ጋር ይነጋገራሉ። ክልሉን ኦልሞስት እያወደሙት ነው። ኮንትሮባንድ በኃይለኛው እየሰሩ ነው ያሉት። የመሳሪያ ኮንትሮባንድ፣ ብዙ ኮንትሮባንዶች እየተሰራ ነው ያሉ። እሱ ጋር ብቻ አይደለም ሌሎች ይሄ አሁን በክልል ባጀት በጸጥታ ባጀት ምናምን እየተባለ ያንን ባጀት እያለፉት ነው ያሉት። በደንብ አድርገው ነው ኪሳቸው ውስጥ እየከተቱ ያሉ። ስለዚህ ከዚህ ግጭት ይሄ ኢትዮጵያን ከማመስ ወይም አማራ ክልል ውስጥ ከማመስ ግጭት አንደኛው ተጠቃሚ የሆነው እኔ እውነቱን ንገረኝ ካላቸው ይህን አረጋ ከበደ ተጠቃሚ ናቸው።
ቢካዝ ክልሉ እንትን አሁን ባለፈው የተደረጉት ግድያ ላይ የሚፈልጉት ሰዎች ከዚህ በፊት በፖለቲካን በምናምን ጥያቄ ያለባቸውን ለምሳሌ ደቡብ ጎንደር ላይ ሄደው ያስገድላሉ ሆን ብለው እዛ ጋር በር እየከፈቱ ሰውየው እርዳታ ያስፈልገኛል የሆነ ኃይል እየመጣብኝ ነው የህወሓት ተላላኪ እየመጣብኝ ነው ሲል አውቀው ስልካቸውን ጠርቅመው አስጨፍጭፏል። ባለፈው አንተም ስትዘግበው የነበረ ደቡብ ጎንደር ላይ እና ይሄ ሁላ ነገር እየሰራ ያለው ክልሉ ውስጥ ያለው ቡድን ነው። ስለዚህ ይሄንን ክልሉ ውስጥ ያለው የህወሓት ተላላኪ ቡድን ኦሮሚያ ክልል ውስጥ ያለውን የህወሓት ተላላኪ ቡድን አማራ ክልል ውስጥ ያለውን የህወሓት ተላላኪ በየቦታው ያለውን የህወሓት ተላላኪ ዋናውን የጽምዶን መነሻ እሱን እስካላደረቅን ድረስ አሮን ቲንክ ኢትዮጵያ ውስጥ ከዚህ በኋላ ሰላም ይኖራል ብዬ አላስብም። እና ሰላም ምንጭ ኢትዮጵያ ማግኘት ከፈለገ ህወሓትን ማጥፋት ነው ብዬ ነው ማስበው። ቴንክ ዩ ቴዲ ወንድማችን። ከተዘግቷል ቴዲ። ቴንክ ዩ ዘርአያዕቆብ ከልብ አመሰግናለሁ ወንድሜ። ቴንክ ዩ ዘርአያዕቆብን እናመሰግናለን። ክብራትና ክብራን እዚህ